መሰዊያው ላይ ያለው ስም አልፋ ወኦ ያለ የነበረ የምኖር ኢየሱስ ክርስቶስ። ይሄ ኢትዮጵያ ቤተክርስቲያን ካህን ቀርቶ ትዝታው ራሱ ይሄን አያደርገውም። ቅዳሴ እየቀደሰ ብደወልለት ኡበር ወይም ደግሞ ራይድ ብደውልለት ተው አይወጣም። እሱ ራሱ በአዲስ ኪዳኑ ታቦት ላይ ቃል አለ ኢየሱስ ክርስቶስ የሚል። የአዲስ ኪዳን ታቦት ደግሞ ድንግል ማርያም ብለን እንጠራታለን። ለምን? አካላዊ ቃል የተጻፈባት ንጹህ ሰሌዳ ፊደል ስለሆነች ድንግል ማርያም ታቦት ተብላ ትጠራለች። እኔ ትዝታውና ማነው ዮናታን ታቦትን በሰደቡ ልክ ዲያብሎስን ሲቃወሙ ላዩአቸው። የእግዚአብሔር ጣት ስትጽፍ ተመለከተ ይላል። ማኔ ቴቄል ፋሪስ የሚል። በነገራችን ዮናታን ትዝታው የሚያወራውን ነው የምሰማው። ትዝታው የሚያወራውን እንጂ ዮናታን ስለ ታቦት ምንም የሚያውቀው ነገር የለም። ካህናቱ ታቦቱን አክብሮ ወንዙ ላይ ቆመው ወንዙ ተከፈለ። የካህናቱ እግር ከወንዙ እንደተነሳ ታቦት ያከበሩት ካህናት እግራቸው እንደተነሳ ወንዙ ተመለሰ ይላል። የአስርቱ ተጻፉበትን የቃል ኪዳን ታቦት በሙሴ አማካይነት ለሕዝቡ ሰጥቷል። ይሄ የጣዖት ማምለክ ስሜታቸው በስቶ አሮንን አስጨንቀው የጥጃ ምስል ወርቃቸውን ሰብስበው አቅልጠው የጥጃ ምስል ጭምር ሰርተው ያመልኩ ነበር። የሐዲስ ኪዳንና የብሉይ ኪዳን ታቦት መሰረታዊ ልዩነታቸው ምንድነው? ያ ሁሉ መከራ ያሳለፋቸውን እግዚአብሔር እየረሱ ያንተ አምላክ ጭምሩሉት ነበር ሙሴን። አምልኮተ እግዚአብሔር ለ1000 ዘመን የብሉይ ኪዳኑን ስርዓት አምልኮ ስንፈጽም ነበር። ከክርስቶስ ልደት በፊት መስዋዕተ ኦሪት ሲቀርብባቸው የነበሩ ቦታዎች አሉ ኢትዮጵያ ውስጥ ብታወቁ። ሙሴ እንኳን የቃል ኪዳኑን ታቦት ይዞ ከሲና ተራራ ላይ ሲመለስ ሙሴን እንኳን ፊትን ሸፍንልን ያሉት ማየት እንኳን አልቻሉም። ሙሴ በፍልስጤማውያንና በእስራኤላውያን መካከል በነበረ በእስራኤል ልጆች ኃጢአት ምክንያት ተማርካ የነበረች ታቦተ ጽዮን ናት። ዳጎንንም ያፈረሰው ያ የእግዚአብሔር ታቦት ነው። ስለዚህ ታቦቱ ላይ የእግዚአብሔር ኃይል ነበረ። አዎ ማሳያ ነው። ከዚህ በኋላ እግዚአብሔርን ማግኘት የሚፈልግ ከእግዚአብሔር ጋር መነጋገር የሚፈልግ ሰው ካለ ወደ መገናኛ ድንኳኑ ይውጣል። እኛ የአዲስ ኪዳን ታቦት የሚለውን በሌላም ቋንቋ የምንጠቀምበት መሰዊያ ነው የምንለው። ታቦት እንለዋለን፣ መሰዊያ እንለዋለን። አማናዊ መስዋዕት ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አማናዊ መስዋዕት ሆኖ ወደ ዓለም ከመጣ በኋላ ለሰው ልጆች ስጋውን እንዲበሉ ደሙን እንዲጠጡ መመሪያ ሰጥቷል። ስጋዬን የበላ ደመን የጠጣ የዘላለም ሕይወት አለው። እንዴት የማር የፍጡር በዓል ይከበራል? እንዴት ብሎ ምለው የጻድቅ መታሰቢያ ለበረከት ነው ለመጽሐፍ ቅዱስ። እነዚህ ሰዎች ግን የእብድ ቀን ሲያከብሩት ያለሽ ክሬዚ ዴይ ብሎ የአዲስ ኪዳን መስዋዕት ከብሉይ ኪዳን መስዋዕት ይበልጣል። የፍጡር መሰዊያ የለንም። እዛ ላይ የምሰዋው የክርስቶስ ስጋና ደም ነው። እነሱ ይታሰባሉ፣ እሱ ይመለካል። ሳር በልታችሁ ትድናላችሁ ብሎ ሳር የሚያበላውን በኢየሱስ ስም ሳር የሚያበላውን ይተው ነበር። በጫማ ጥፊ ሰይጣን አወጣለሁ የሚለው እግዚአብሔር ያልፈው ነበር። ዓመተ ምሕረት ሆኖ እንጂ በታቦቱ ላይ ተገኝቶ ህዝቡን እንደሚባርክ ህዝቡን እንደሚያነጋግር ረድኤት በረከት ቸርነቱን እንደሚሰራ ለሙሴ ነግሮታል። ሰላም ጤና ይስጥልን ውድ ሀሌታ ቤተሰቦች እንደምን አላችሁ? እንግዲህ ሰሞኑን የጥምቀት በዓልን ማክበራችን ይታወቃል። የጥምቀት በዓልን ስናነሳ ደግሞ ታቦተ ሕጉን ማንሳት ግድ ይለናል። ስለ ታቦተ ሕጉ ዛሬ ለመነጋገር የወደድ ነው። እንግዲህ ከትንሽ ጊዜያት ወዲህ በየዓመቱ ማለት ይቻላል ጥምቀት በደረሰ ቁጥር ስለ ታቦት አንዳንድ ኢአማንያን የሆኑ ሰዎች፣ ሁሉም ማለት አይደለም ግን በጣም ጥቂቶቹ ተጽዕኖ መፍጠር በሚችሉበት መልክ ታቦት ላይ ጥያቄ እያነሱ ይገኛሉ። ማንሳት ብቻ አይደለም ስም ማጥፋትን በሚመስል መልክ እንዲሁም ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያንንም ለማሸማቀቅ የሚሰራ ስራ በሚመስል መልክ ታቦት ላይ የተለያዩ ያልተገባ ትችት እያሰሙ ይገኛሉ። እውነተኛ አስተምህሮቷ ትክክለኛው ትውፊቷና ባህሏ ምን ይመስላል የሚለው ላይ ቆይታ የምናደርግ ይሆናል። ብዙ ጊዜ የኦርቶዶክስ ላይ ስም ማጥፋት ነገር ሲከሰት ያሉን አስተምህሮቶች ሲመጡ አብረውን ቆይታ የሚያደርጉት መምህር አብይ መኮንን ዛሬ አብረውን ቆይታ ያደርጋሉ። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። በቅድሚያ ጥሪያችን አክብረው ስቱዲዮ ድረስ ስለተገኙ እናመሰግናለን። ብዙ ጊዜ እንደዚህ አይነት ሀሳቦች ሲነሱ የስም ማጥፋት ነገሮች ሲነገሩ ባህልም ትውፊትንም ለማበላሸት ሲደረግ እርሶ ስቱዲዮ ድረስ በመገኘት እውነተኛውን አስተምህሮ በመናገር አብረውን ቆይታ ስለሚያደርጉ በድጋሚ እናመሰግነውታለን። እናመሰግናለን። ያው የጥምቀት በዓል ነው ሰሞኑን ያለንበት። አሁን አስተሪዮም እየደረሰ ነው። ስለ ታቦት ማንሳት አስፈላጊ ነው። ይህን በምናስብበት ሰዓት ደግሞ ሰሞኑን ሶሻል ሚዲያ ላይ በጣም እየተሰራጨ ያለ አንድ ቪዲዮ ያለ
ስለ ታቦተ ሕጉ ነው። ታቦተ ሕጉ ላይ ስም ይጻፍበታል፣ የግለሰብ ስሞች ይጻፉበታል፣ ድግምት ይደገምበታል፣ የመላእክትም እየተሳሉበት ነው የሚሉ ነገሮች አሉ። ይህንን ከማንሳታችን በፊት ግን እውነተኛው ነው ወይ ከማለታችን በፊት የታቦት ስርዓት በራሱ ለምን አስፈለገ ለቤተ ክርስቲያናችን? እግዚአብሔር ይስጥልን። እንግዲህ ሁላችንም እንደምናውቀው ታቦት የሚለው ስም ያለው መጽሐፍ ቅዱስ ላይ ነው። ታቦትንም ለሰው የሰጠው እግዚአብሔር ነው። የመጀመሪያውንም ታቦት እግዚአብሔር ለምንድን ነው ታቦትን ራሱ ለሰው መስጠት ያስፈለገው የሚለውን ለምሳሌ የብሉይ ኪዳኑን ታቦት ስንወስድ ከነ በቀር ሌላ አምላክ አታምልክ የሚለውን ሕግ እንኳን የምናገኘው ታቦቱ ላይ ነው፣ ጽላቱ ላይ ማለት ነው። ያው ታቦት ጽላት የምንለውን በተለይ በዚህ በአዲስ ኪዳን አንድ ላይ አድርገን ስለምንወስደው በጋራ መጠሪያትነትም ታቦት ተብሎ ስለሆነ የሚገለጠው ከነ በቀር ሌላ አምላክ አታምልክ የሚለውን ወይም ሌሎቹን 10ቱን ትእዛዛት እግዚአብሔር ጽፎ የሰጠው በጽላቱ ወይም በታቦቱ ላይ ነው። ምንድነው ታቦት? እግዚአብሔር ይህን ለማንሳት ወይም ወደዚህ ያመጣው ምንድነው እግዚአብሔርን የሚለውን ተጨባጭ ነገር ማወቅ ያስፈልጋል። በተለይ በብሉይ ኪዳን ዘመን እስራኤላውያን 430 ዘመን በግብጽ ባርነት ኖረዋል። በግብጽ ባርነት በሚኖሩበት ጊዜ ግብጽ ውስጥ ያመልኳቸው የነበሩ ጣዖታት ነበሩ። የምታዩ ምስሎች፣ የተቀረጹ ምስሎች፣ የጥጃ ሌሎች ምስሎችን በዛ ምስል ያመልኩ ነበረ። ያውም እስራኤላውያን ሆነው ማለት ነው። ረጅም ዘመን በተለይ ዮሴፍን የሚያውቀው ፈርዖን ከሞተ በኋላ ወደ ባዕድ አምልኮ የመግባት ጉዳይ ውስጥ ገብተዋል እስራኤላውያን። ይሄ ከሆነ በኋላ እግዚአብሔር ሙሴን ልኮት ህዝቡን ከግብጽ ባርነት እንደሚያወጣ፣ ሙሴ ለህዝቡ መሪ ወይም ቤዛ ሆኖ ህዝቡን እየመራ እንደሚወጣ እግዚአብሔር ሙሴን ከላከው በኋላ እስራኤል ጉዞ ጀምሯል ወደ ተስፋይቱ ምድር። ወደ ተስፋይቱ ምድር ጉዞ በሚያደርጉበት ጊዜ አንድ ጥያቄ በእስራኤላውያን ጋር የት አለ እግዚአብሔር የሚል እግዚአብሔርን በተጨባጭ ማየት ይፈልጉ ነበር። ሙሴን ብዙ ጊዜ ያ ሁሉ መከራ ያሳለፋቸውን እግዚአብሔር እየረሱ ያንተ አምላክ ጭምሩሉት ነበር ሙሴን። መጨረሻ ላይ ግን በተጨባጭ እግዚአብሔርን ማየት ይፈልጉ ነበር እስራኤላውያን። ምክንያቱም ለምደዋል፣ ግብጽ ውስጥ የተቀረጸ ምስል ለምደዋል፣ ጣዖት ማምለክ ለምደዋል። ስለዚህ እግዚአብሔርና ሙሴ በሚነጋገሩበት ጊዜ ይሄኛው አገርሽቶ ይሄ የጣዖት ማምለክ ስሜታቸው በስቶ አሮንን አስጨንቀው የጥጃ ምስል ወርቃቸውን ሰብስበው አቅልጠው የጥጃ ምስል ጭምር ሰርተው ያመልኩ ነበረ። ስለዚህ እግዚአብሔርን በተጨባጭ ማንም ፊት ለፊቱ አይቶት፣ እግዚአብሔር መንፈስ ነው። እግዚአብሔርን እነሱ እንዳሰቡት እንደ ግብጽ ጣዖታት እንደ ፊት ለፊታቸው ሆኖ ማምለክ ነበር የፈለጉት። በዛ አይነት መልኩ መሆን ስላልቻለ እግዚአብሔር ለሕዝቡ የቃል ኪዳን ታቦት 10ቱ የተጻፉበትን የቃል ኪዳን ታቦት በሙሴ አማካይነት ለሕዝቡ ሰጥቷል። ሂደቶች ነበሩ፣ ሰፊ ሂደት ስለሆነ ማለት ነው። ሰጥቶ መጨረሻ ላይ ኦሪት ዘጸአት ምዕራፍ 33 ላይ ስናነብ ሙሴ የቃል ኪዳኑን ታቦት ወስዶ በመጀመሪያዋ ቤተ መቅደስ ወይም በደብተራ ኦሪት በደብተራ ድንኳን ከከተማ ወጣ አድርጎ አስቀምጦ ህዝቡን ሰብስበው እንዲህ ነው ያላቸው፣ ከዚህ በኋላ እግዚአብሔርን ማግኘት የሚፈልግ ከእግዚአብሔር ጋር መነጋገር የሚፈልግ ሰው ካለ ወደ መገናኛ ድንኳኑ ይውጣል። እግዚአብሔር ምን ብሎታል ሙሴን? በዚህ በታቦቱ ላይ ተገኝቶ ህዝቡን እንደሚባርክ፣ ህዝቡን እንደሚያነጋገር፣ ረድኤት በረከት ቸርነቱን እንደሚሰራ ለሙሴ ነግሮታል። ስለዚህ የእስራኤላውያን እግዚአብሔርን በተጨባጭ ከጣዖት ጋር አያይዞ የማምለክ ስሜት በእነሱ ስለነበረ እግዚአብሔር ደግሞ በረድኤት የሚገለጥበትን ህዝቡ አንድ ስፍራ ላይ የቅድስናው ስፍራ ብለን የምንጠራው እኛ አሁን ስለ ቤተ መቅደስ ስናወራ ከዚህ ነው የምንጀምረው። ከደብተራ ኦሪቱ እንጀምራለን። ከመጀመሪያዋ እግዚአብሔር የቃል ኪዳኑን ታቦት ሙሴ ያስቀመጠበት ስፍራ ማለት ነው። ስለዚህ ታቦትን እግዚአብሔር ለሰዎች ሲሰጥ በረድኤት በቸርነት እየተገለጠ እግዚአብሔርን በእግዚአብሔርነቱ ማንም ሰው ሊያይ ሙሴ እንኳን ፊትን አሳየኝ ፊትን አይቶ መቆም የሚችል የለም አይደለም። እግዚአብሔርን ሙሴ እንኳን የቃል ኪዳኑን ታቦት ይዞ ከሲና ተራራ ላይ ሲመለስ ሙሴን እንኳን ፊትን ሸፍንልን ነው ያሉት። ማየት እንኳን አልቻሉም ሙሴን። ያ የእግዚአብሔር ረድኤት ቸርነት በሙሴ ላይ ያደረው ያን በረከት ህዝቡ ፊት ለፊቱ ቆሞ ማየት አልቻለም። ሙሴ ፊትን ሸፍንልን እስከ ማለት ድረስ ደርሰዋል። ስለዚህ ታቦቱን እግዚአብሔር ለሰው ልጆች ሲሰጥ እግዚአብሔር በረድኤት የሚገለጥበት የተለየ ስፍራ፣ እንደዚሁም ደግሞ እግዚአብሔርን እንዲያመልኩ
ለሱ መገዛታቸውን የሚገልጥበትን 10ቱን ትእዛዛት ሰጥቶ ይሄን ትእዛዝ እያከበሩ ከእግዚአብሔር ጋር ለመገናኘታቸው እንደ ምልክት አድርጎ በቤተ መቅደስ ውስጥ ነው እግዚአብሔር ያኖረው። ስለዚህ ታቦቱን በብሉይ ኪዳን ስንመለከት እግዚአብሔርን በተጨባጭ ሰዎች እግዚአብሔር የሚባለውን ማንም ሊደርስበት የማይችለውን አምላካችንን ፊት ለፊት አይተው ልክ እንደ ግብፅ ጣዖታት ቆጥረው እግዚአብሔርን እንዲህ ነው እንደ ጥጃ ምስል እንደዚህ አድርገው ስላሰቡ እንደዛ አይደለም እግዚአብሔር። በዚህ አይነት መልኩ እግዚአብሔር አይደለም፣ ግን በረድኤት በቸርነት የሚገለጥበት ስፍራ አለ ደብተራ ኦሪቱ። ይሄ ደግሞ እግዚአብሔር ጋር ሲነጋገሩ እንደ ምልክት ሆኖ መሃላቸው የሚቀመጠውን የቃል ኪዳኑን ታቦት የሰጣቸው ከዚህ ተነስቶ ነው እግዚአብሔር። እሺ አሁን ደግሞ በጣም ጥያቄ እየተነሳ የሚገኘው በብሉይ ኪዳን ጊዜ ነበር ታቦት ያለው ሐዲስ ኪዳን ላይ የለም በሚል ነው ይሄንን ሁላም ነገር ሲናገሩ እየተሰማ ያለው። እንግዲህ ያው ስም መጥቀስም ካስፈለገን ሁሉም ሰው ቪዲዮውን እየተመለከተው ስለሆነ ትዝታውና ዮናታን ትዝታውን ታቦቱን አይቼዋለሁ፣ መላእክት ተስለውበታል፣ የግለሰቦች ስም አለበት፣ የገብርኤል ታቦት ላይ ድግምት አለ እያለ ነው ያለው። ግን ይህንን ሀሳብ አያይዘው የሐዲስ ኪዳንና የብሉይ ኪዳን ታቦት መሰረታዊ ልዩነታቸው ምንድን ነው? እሺ እግዚአብሔር ይስጥልን። አዎ ይሄ አሁን የነሱን ዲስከሽን በተወሰነ መልኩ ደም ሶሻል ሚዲያ ላይ አይቻለሁ። ያው በጣም በሚያሳዝን መልኩ ቅዱስ ጳውሎስ አንድ የሚለው ኃይለ ቃል አለ በዚህ በሮሜ መልእክቱ ምዕራፍ 1 ቁጥር 28 ላይ ሰዎች እግዚአብሔርን ለማወቅ ባልወደዱ መጠን የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ይሰጣቸዋል ይላል። እግዚአብሔርን ለማወቅ ባልወደዱ መጠን አሁን የኛ የኦርቶዶክስ ቤተክርስቲያን አሁን ያለው እኛ በነገራችን ክርስትናን የተቀበልነው ከምንም አይደለም ወይም ከዜሮ ተነስተን አይደለም። አምልኮተ እግዚአብሔር ነበር ኢትዮጵያ ውስጥ። አምልኮተ እግዚአብሔር ለ1000 ዘመን የብሉይ ኪዳኑን ስርዓተ አምልኮ ስንፈጽም ነበር ከክርስቶስ ልደት በፊት። መስዋዕተ ኦሪት ሲቀርብባቸው የነበሩ ቦታዎች አሉ ኢትዮጵያ ውስጥ የሚታወቁ። ከዛ ተነስተን ነው በቀጥታ ወደ አዲስ ኪዳን። አዲስ ኪዳንንም ስናነሳ የመጀመሪያው ከእስራኤል ቀድማ መጽሐፍ ቅዱስ ላይ ኢትዮጵያዊ ጃንደረባ ሄዶ ተጠምቆ እንደመጣ ይናገራል። ስለዚህ ይሄ የብሉይ ኪዳኑ ስርዓት የብሉይ ኪዳኑ አምልኮ ወደ አዲስ ኪዳን ሲሸጋገር መጀመሪያ ብሉይ ኪዳን ስርዓት ያልነበራቸውና አዲስ ኪዳንን የተቀበሉ አሉ። ይሄ አንሸንት ይሄ ጥንት ቤተክርስቲያን ከሚባሉት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ስለሆነች ክርስትናን ስትቀበል ከብሉይ ኪዳን አይሁዳዊዝም ነው አይደለም። የብሉይ ኪዳን እግዚአብሔርን የማምለክ ጁዶ ክርስቲያኒቲ የምንለው አይደለም። የኛ ግን በብሉይ ኪዳን የነበረውን እግዚአብሔርን የማወቅን ወይም ደግሞ እግዚአብሔርን የማምለክን ይዘን ወደ አዲስ ኪዳን የተሸጋገር ነው። በዚህ ውስጥ በብሉይ ኪዳን የነበረው ታቦት ዋና መገለጫው አንድ ብቻ ነው። የብሉይ ኪዳኑ ታቦት አንድ ነው። ሁለተኛ ቤተ መቅደሱም አንድ ነው። ሌላው ምኩራቦች አሉ እንጂ የብሉይ ኪዳን ቤተ መቅደስም አንድ ነው። ያ ቤተ መቅደስም የነበረው ኢየሩሳሌም ነው። ኢትዮጵያዊ ጃንደረባ እኮ ተነስቶ የሄደው እኮ ስርዓት ሊፈጽም ነው ወደ ኢየሩሳሌም በቤተ መቅደስ። ያ የብሉይ ኪዳኑ ታቦት ተጽፎበት የነበረውም ቅድም ያልኩሽ 10ቱ ትእዛዛት የተጻፉበት ናቸው። እግዚአብሔር ሂደቶቹ አሉ እኮ ታቦታቱ ከሙሴ ጀምሮ እንዴት ተደርጎ በእያንዳንዱ የነበረው ጉዞ አለ። ታቦቱ ፊት ይዘመር እንደነበር ዮርዳኖስን ከፍሏል። የብሉይ ኪዳኑ ታቦት ይታወቃል። የኢያሪኮን ግንብ አፍርሷል። የእግዚአብሔርን የቃል ኪዳኑን ታቦት ለዋውያን ካህናት አክብረው ስታዩ አይደል ያለው ኢያሱ ምዕራፍ 3 ላይ መጽሐፍ ኢያሱ ላይ ከመንደር ወጣችሁ ተከተሏቸው ይላል። የዮርዳኖስ ወንዝ እንዴት እንደተከፈለ መጽሐፍ ኢያሱ ላይ አለ። ካህናቱ ታቦቱን አክብሮ ወንዙ ላይ ቆመው ወንዙ ተከፈለ። የካህናቱ እግር ከወንዙ እንደተነሳ ታቦት ያከበሩት ካህናት እግራቸው እንደተነሳ ወንዙ ተመለሰ ይላል። ቀጥሎ ያገኙት ከተማ ኢያሪኮ የምትባለውን ያፈረሱ የእግዚአብሔር ታቦት ነው። ለዋውያን ካህናቱ አክብረውት ማለት ነው። ስለዚህ ይሄ ተጉዞ እስከ ምድር ርስት የገባ ኋላም ወደ አዛጦን ምድር ተማርኮ በፍልስጤማውያንና በእስራኤላውያን መካከል በነበረ በእስራኤል ልጆች ኃጢአት ምክንያት ተማርካ የነበረች ታቦተ ጽዮን ናት። ዳጎንንም ያፈረሰው ያ የእግዚአብሔር ታቦት ነው። ስለዚህ ታቦቱ ላይ የእግዚአብሔር ኃይል ነበረ። አዎ ማሳያ ነው። ታቦት ፊት ይዘመራል በብሉይ ኪዳን። አዎ ያውም ንጉሥ ዳዊት ዘምሯል። ሜልኮል እስክትስቅበት ድረስ ታቦት ፊት ዘምሯል። ያ ታቦት ፊት የዘመረውን ዝማሬ በመቃወሟ ሜልኮል ተረግማለች።
የዳዊት በረከት ግን ከፍ ተደርጎ ታይቷል። ታቦት የገባበት የአቢዳራ ቤት እንዴት እንደተባረከ መጽሐፍ ቅዱስ ላይ አለ። ይሄ የብሉይ ኪዳኑ ታቦት በዚህ አይነት መልኩ የነበረ ነው። ልክ የብሉይ ኪዳኑ ታቦት ከአዲስ ኪዳኑ ጋር ስነጻጸር ምንድን ነው ስንል እኛ የአዲስ ኪዳን ታቦት የምለውን በሌላም ቋንቋ የምንጠቀምበት መሰዊያ ነው የምንለው። ታቦት እንለዋለን፣ መሰዊያ እንለዋለን። ምን ማለት ነው መሰዊያ? በብሉይ ኪዳን እንደምታወቀው መስዋዕት ይቀርብ ነበረ። መስዋዕቱ በተለያየ ቦታ ይቀርባል። በቅድስት የሚቀርብ አለ፣ የዕለት መስዋዕት የሚባል አለ፣ የሰርክ የሚባል አለ፣ የዓመት ደግሞ አለ። በዓመት አንድ ጊዜ ሊቀ ካህኑ ብቻ የሚያቀርበው መስዋዕት አለ። ያውም እግሩን በገመድ ታስሮ ወደ ቅድስተ ቅዱሳኑ ገብቶ እዛው ሰሪት መክደኛው ላይ የታረደውን ያንን የግደሮቹን የጠቦቶቹን ደም አፍስሶ ኃጢአት ከሰራ ተቀስፎ ይቀራል። ኃጢአት ካልሰራ ደግሞ መስዋዕቱን አቅርቦ ይወጣል። ቦታውም ቅድስተ ቅዱሳን ይባላል። ይሄ የብሉይ ኪዳኑን ስርዓቱንም ጭምር ነው አብሮ የነበረው። መስዋዕት ነበረ። መስዋዕቱም የግደሮቹና የጠቦቶቹ ደም ነው። ሊቀ ካህኑ ብቻ የሚያቀርበው መስዋዕት ነው እሱ ቅድስተ ቅዱሳን ውስጥ ያለው መስዋዕት። ይሄን የብሉይ ኪዳኑን ታቦት ስንመለከት ሙሉ በሙሉ የነበረው ወርድ ቁመት ተሰርቶለት እንዴት መስራት እንዳለበት ታዞ ሙሴ ሰርቶት ከዛ የመጀመሪያው ስለተሰበረ በእግዚአብሔር ተባርኮ አገልግሎት ላይ የነበረ ታቦት ነው። ወደ አዲስ ኪዳን ስንመጣ ቅድም ያልኩሽ የአዲስ ኪዳን መስዋዕት ከብሉይ ኪዳን መስዋዕት ይበልጣል። የቅድም ያልኩሽ የብሉይ ኪዳን መስዋዕት የግደሮች የጠቦቶች ደም ነው። ሕይወት መስጠት አልቻለም። ሰውን ከሞት ወደ ሕይወት ማሸጋገር አልቻለም። ለጊዜው ለነበረው ችግሮች መፍትሄ ሲሰጥ የቆየ ግን ምሳሌ ሆኖ የነበረ ነው። ወደ አዲስ ኪዳን ስንመጣ አማናዊ መስዋዕት ደግሞ አለ። አማናዊ መስዋዕት ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አማናዊ መስዋዕት ሆኖ ወደ ዓለም ከመጣ በኋላ ለሰው ልጆች ስጋውን እንዲበሉ ደሙን እንዲጠጡ መመሪያ ሰጥቷል። ስጋዬን የበላ ደመን የጠጣ የዘላለም ሕይወት አለው ይልና ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ይላል። ይሄ የክርስቶስ ስጋና ደም ለዘላለም ከክርስቲያኖች ጋር የሚኖር ነው። ይሄን ስርዓት ደግሞ በዕለተ ሐሙስ ክርስቶስ ሊሰቀል አንድ ቀን ስቀረው ይሄን ስርዓት ሰርቷል። እንኩ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ። ይሄ ስለ ብዙዎች የኃጢአት ስርየት የሚቆረስ ስጋዬ የሚፈስ ደሜ ነው ብሉ ጠጡ ብሎ ክርስቶስ ስርዓቱን ሰጥቷል። ይሄንን ደግሞ በእኛ ቤተ ክርስቲያን ዕለት ዕለት ክርስቲያኖች ይሄንን ስርዓት እየፈጸሙ እየበሉ እየጠጡ ከክርስቶስ ጋር ህብረት እየፈጠሩ የሚኖሩበት ደገኛ ስርዓት ነው። ስጋውን ያልበላ ደሙን ያልጠጣ ሰው አይድንም። ይሄ ስጋውና ደሙ ልክ እንደ ብሉይ ኪዳኑ መስዋዕት ምን ያስፈልጓል? መሰዊያ ያስፈልጓል። ያ መሰዊያ ነው አሁን የአዲስ ኪዳን ታቦት የምንለው። በነገራችን ዮናታን ትዝታው የሚያወራውን ነው የምሰማው። ትዝታው የሚያወራውን እንጂ ዮናታን ስለ ታቦት ምንም የሚያውቀው ነገር የለም። ዮናታን ስለ ትዝታውን እንዲህ ነው ስለው አዎ ይላል። ቅድም የትዝታው ችግር የማይረባ አእምሮ ሆኖ ነው። ምን ማለት ነው የማይረባ አእምሮ? ጦርነቱን ያደረገው ከእግዚአብሔር የቤተ መቅደስ ንዋየ ቅድሳት ጋራ ነው። ጦርነቱን ያደረገው ከቅዱሳኑ ጋራ ነው። ጦርነቱን ያደረገው ከድንግል ማርያም ጋራ ነው። ለዚህ ነው እግዚአብሔርን ሲያውቅ የእግዚአብሔርነቱን ያውቃል። እኔ አንድ መጽሐፍ ቅዱስ ላይ እግዚአብሔርን ባለማወቁ አንድ ቀን ብቻ የነገሰ ንጉሥ አለ። እግዚአብሔርን ባለማወቁ እዚህ ትንቢተ ዳንኤል ምዕራፍ 5 ላይ ነው። የናቡከደነጾር ልጅ ነው፣ ብልጣሶር ይባላል። የናቡከደነጾር ልጅ አንድ ቀን ብቻ ነው የነገሰው። ለውድቀቱ ዋናው ምክንያት የሆነው ምንድነው ብለን ስናነሳ ለውድቀቱ ዋናው ምክንያት የሆነው ናቡከደነጾር ቤተልሔም ኢየሩሳሌምን ወሮ ነበር። ወሮ ከቤተ መቅደስ ያመጣቸው ነው ቅዱሳት ነበሩ። ጽዋው አለ፣ ጻሕሉ አለ፣ የመስዋዕቱ የሚቀርብበት ለእግዚአብሔር የተለዩ ዕቃዎች ናቸው። አምጥቶ ዕቃ ቤት ውስጥ ነው ያስቀመጣቸው። ዕቃ ቤት ውስጥ ስለተቀመጡ ክብራቸው አልወረደም። ድግስ ደግሶ የንግስናው ቀን ይሄ ብልጣሶር የንግስናውን ቀን ሲያከብር ድግስ ደግሶ እየበላ እየጠጣ መጨረሻ ላይ እንደውም አባቴ ከኢየሩሳሌም ቤተ መቅደስ ያመጣቸው ነው ቅዱሳት አሉ አምጧልና በጽዋው ጠጣበት፣ በጻሕሉም በላበት። ያኔ የእግዚአብሔር ጣት ስትጽፍ ተመለከተ ይላል። ማኔ ቴቄል ፋሪስ የሚል የቤተ መቅደሱ ነው የቅዱሳት ነው። ተማርኩ የመጡት ናቸው። ቤተ መቅደሱን የአባቱ ዕቃ ቤት ውስጥ ነው ያሉት፣ የናቡከደነጾር ዕቃ ቤት ውስጥ ግን በላበት ጠጣበት ይላል። ያኔ እግዚአብሔር ጣት ማኔ ቴቄል ምፈታ ሰው ጠፋ፣ የእግዚአብሔር እጅ ስለጻፈ ሰውየው ደነገጠ፣ ከአቅም በላይ ሆነበት። ዳንኤል በዛ በቤተ መንግስቱ ስለነበረ መጥቶ
ፈታለት። ማኔ ማለት እግዚአብሔር መዘነ ማለት ነው። ተቀል ማለት ቀለ ተገኘ። የቀለልክበትን ምክንያት አባትህ እንኳን አክብሮ የተቀመጠውን የቤተ መቅደሱን ነው ያቀድሳት ወሰደ በላህበት ጠጣህበት። ተቀል ቀለልክ ስላቃለላቸው ማለት ነው። አሁን ትዝታው ጋር የምናየው እግዚአብሔርን የቤተ መቅደስ ነው ያቀድሳት ማቃለል፣ መስደብ፣ መቆሚያውን ማቃለል፣ ከበሮውን ማቃለል፣ መሰዊያው ታቦቱን ማቃለል፣ ይሄ መቅለል ነው። ቀለ ተገኘ። መንግስትም ተከፈተ ወሰደብህ ተባለ። አንድ ቀን ወዲያው ነው ገለውት ንግስናውን እንትን ያጣው። አሁን እንደ ብልጣሶር በስጋ ላይ ሞት ይችላል አንድ ሰው። የነፍስ ሞት ግን በዙሪያው እንዳለ ማሳያዎች አሉ። አንድ ሰው ሁል ጊዜ ከእግዚአብሔር ቤተ መቅደስ ጋር የሚጋጭ ከሆነ የማይረባ አእምሮ ነው። ይሄ የማይረባ ነው። ለዚህ ነው የአዲስ ኪዳኑ ታቦት የፍጡር ስም የለበትም። የአዲስ ኪዳኑ ታቦት ኢየሱስ ክርስቶስ የሚል ስም ነው የተጻፈበት። ስለዚህ እኮ ነው ወጣቱ ታቦቱ ፊት የሚያነጥፈው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ እኮ ነው የምለው። ታቦቱ ላይ ያለው ስም ኢየሱስ ክርስቶስ የሚል ስም ነው። ከጥምቀቱ ጋር እንዴት እንደተገናኘም በኋላ እናነሳዋለን። እዛ ላይ ያለው ስም ኢየሱስ ክርስቶስ የሚል ስም ነው። የፍጡር ታቦት የለንም እኛ ሲጀመር። መሰዊያው ላይ ይሄ መሰዊያ ነው። መሰዊያው ላይ ያለው ስም ኢየሱስ ክርስቶስ የሚል ስም ነው። ለምን? እዛ ላይ የምሰዋው መስዋዕት የክርስቶስ ስጋና ደም ስለሆነ የፍጡር መሰዊያ የለንም። ያማ በብሉይ ኪዳኑ ቀረ። በብሉይ ኪዳኑ እኮ የግደሮቹና የጠቦቶቹ ደምማ ቀረዘ። አሁን ያለው መስዋዕት ኢየሱስ ክርስቶስ ነው። ስለዚህ መሰዊያውም ላይ ያለው ኢየሱስ ስም ነው። መሰዊያው ላይ ይሄ ፍጡር ነው። እንደዚህ ነው። እንዴት ፍጡራን ሆነው ቅዱሳን በታቦት ስም እንዴት ተሰየሙ እንመጣበታለን። ቤተ መቅደሶቹ የማርያም ታቦት እንላለን፣ የገብርኤል ታቦት እንላለን። ምን ማለት ነው? እሱም በኋላ እንመጣበታለን። ግን መሰዊያው ላይ ያለው ስም አልፋ ወኦ ያለ የነበረ የሚኖር ኢየሱስ ክርስቶስ እሱን ነው የሚገልጠው። ምክንያቱም እዛ ላይ ያለው መሰዊያው ላይ ያለው መስዋዕቱ ክርስቶስ ስለሆነ ማለት ነው። ስለዚህ እንደውም ከብሉይ ኪዳኑ ታቦት ይሄኛው ክብሩ ከፍ ያለ ነው። በምንድነው ክብሩ ከፍ ያለው? የብሉይ ኪዳኑ ታቦት ይሰዋ የነበረው ላው ላይ ሕይወት መስጠት አልቻለም፣ ድነት ማምጣት አልቻለም። የፍጡራኑ መስዋዕት ማለት የግደሮቹ የጠቦቶቹ መስዋዕት ጊዜ ያልፎባቸዋል፣ ዘመን ገጥቷቸዋል። እነሱ ወደ አማናዊው የክርስቶስ ስጋና ደም ተላልፏል። ስለዚህ የአዲስ ኪዳኑ ታቦት ወይም ደግሞ መሰዊያው ክብሩ ከፍ ያለ ነው። እዚህ ላይ የሚቆረሰው ስጋ የክርስቶስ ነው። ስጋዬ ነው ብሉ ያለው። እዚህ ላይ የሚቀዳው ደም የክርስቶስ ነው፣ ደሜ ነው ጠጡ ያለው። ስለዚህ የአዲስ ኪዳኑ ታቦት ብለን የምንጠራው መሰዊያውን ነው። ስጋ ወደሙ የሚቀርብበት መስዋዕት ነው። ያን መስዋዕት ነው። በብሉይ ኪዳን ታቦቱ ቅድስተ ቅዱሳን ውስጥ ነው ያለው። አሁን መቅደስ ውስጥ ነው ያለው። በብሉይ ኪዳን ሊቃነ ካህናት የሆኑት የካህናት አለቆች ሆነም ሊቀ ካህኑ ብቻ ነው ወደ ቅድስተ ቅዱሳን የሚገባው። አሁንም በክህነት የሚያገለግሉ ታቦቱን መንካት የሚችሉት ካህናት ናቸው። መንካት የሚችሉ ዲያቆናት እኮ መንበሩን እንኳን መንካት አይችሉም። በብሉይ ኪዳን የነበረው ዓመቱም ዓመተ ዓለም ስለነበረ እንትኑን የነኩ እኮ እነ ዖዛ እኮ ተቀስፈዋል። ታቦቱን ነክተው እኮ እጃቸው ተቆርጦ ይቀራል። ቅድም በታቦት ፊት ሲዘምሩ የተሳለቁ ዕድሜ ልካቸው ሳይወልዱ የቀሩ አሉ። አሁንም ታቦቱን ወይም መሰዊያው ክብሩ መገለጫው የኢየሱስ ክርስቶስ ስጋና ደም ማቅረቢያ እስከሆነ ድረስ ክብሩ ከዛ ጋር አብሮ የሚነሳው። ስለዚህ የአዲስ ኪዳን ታቦት መሰዊያው ነው። መሰዊያው ላይ ደግሞ የሚሰዋው አማናዊው የክርስቶስ ስጋና ደም ነው። ክብሩም ከብሉይ ኪዳኑ 10ቱ ትእዛዛት ይልቅ ይሄ ስም ኢየሱስ ክርስቶስ የሚለው ስም ጉልበት ሁሉ የሚሰግድለት ስም፣ ይሄ የዘላለምን ሕይወት የሰጠን ስም፣ አባቶቻችን ተሸክመው የተሰደዱለት ስም፣ ይሄ ስም ታቦቱ ላይ አለ። ህዝቡ ታቦት ሲወጣ ተንበርክኮ የሚሰግደው ለዚህ ስም ነው። እና በአጠቃላይ እንግዲህ ያው ወጣቱም ምዕመኑም እየወደቀ የሚሰግደው ለዚህ ስም ነው። አሁን በተለይ ዲስከሽኖቹ ላይ በደንብ አይተሽ ከሆነ ከማቴሪያል ጋር ነው የሚያገናኙት። እንጨት ነው እንዲህ ነው የሚሉት ነገር አለ። የብሉይ ኪዳኑም ታቦት የተሰራው ከእንጨት ነው። ከዚህ አይነት እንጨት ስራ ደግሞ ያለው እግዚአብሔር ነው። ከእንጨት ከተሰራ በኋላ ግን እንጨት አንለው። ሰውን እኮ ከምድር አፈር አነሳው። እግዚአብሔር ሰው አደረገው። እግዚአብሔር ከምድር አፈር አንስቶ ሰው ካደረገው በኋላ ትዝታው የሚባል አፈር አንልም። ትዝታው የሚባል ሰው ነው የምንለው። ስሞት አፈር ይሆናል፣ መልሶ ደግሞ ሰው ይሆናል። ሕያው ነው። ሕያው የሆነ ነፍስ በውስጡ አለ። ስለዚህ አንድን እንትን በማቴሪያል አይጠራም።
በማቴሪያል አይጠራም። አይደለም እግዚአብሔር ለክብሩ የለየውን መሰዊያውን ቀርቶ መኪና እንኳን ብትወስጂ እኮ ከቆርቆሮ ነው ቆርቆሮ ነው አይደል? ቆርቆሮ ግን አትዩ መኪና ነው የምትዩ። የሆነን አካል ወስደሽ ከተሰራበት ማቴሪያል ከተሰራ በኋላ በዛ ስም አይጠራም። አሁን እንጨት ነው እንደውም መክተፊያ ነው አይነት ነው ስትጠቀምበት የነበረውና ይሄ የማይረባ አእምሮ ሲሆን ምላሳችን ሁሉ መስቀሉን መስቀል ነው የምንለው፣ ግን እንጨት ነው። ክርስቶስ ተሰቅሎ ካከበረው በኋላ መስቀል ነው፣ ዕፀ መስቀል እንለዋለን። የተሰቀለበት ዕፀ መስቀል ግን በምንድን ነው የተሰራው? የማቴሪያል ጉዳይ አይደለም። እግዚአብሔር ካከበረው በኋላ አሁን የኛ ለምሳሌ በቤተ ክርስቲያናችን አንድ ሰው ክርስቲያን የሚባለው 5 ነገር ሲያሟላ ነው ክርስቲያን ነው እንላለን። በእግዚአብሔር ሲያምን፣ በክርስቶስ ቤዛነት ድኛለሁ ስል፣ በጥምቀት ዳግመኛ ስወለድ፣ በቅባ ሜሮን ስከብር፣ በስጋው ደሙ ስታተም ክርስቲያን ነው ይባላል። ክርስቲያን ነው ሰው ነው። ግን ክርስቲያን ነኝ ብሎ ይሄን 5ቱን ሳያሟላ አንድ ሰው ክርስቲያን ነኝ ካለ አይደለም፣ ውሸቱን ነው። አንድ ሰው ሳይጠመቅ ክርስቲያን ነኝ ማለት አይችልም። ከማይጠፋ ዘር ሳይወለድ ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ ሳይወለድ አይድንም። ያልተጠመቀ ሰው ስለማይድን ያመነ የተጠመቀ ይድናል ነው፣ ያልተጠመቀ ሰው አይድንም። ስለዚህ ክርስቲያን ካልሆነ ደግሞ ክርስቲያን ነኝ ማለት አይችልም። ከሆነ በኋላ ግን ክርስቲያን ከሆነ በኋላ ምጠሪበት በክርስትናው ልክ ነው። ሰውም እንደዛው ነው። በሜሮን የከበረ ለምሳሌ አንድ ህንፃ ቤተክርስቲያን ሲሰራ እስኪያልቅ ድረስ ቤተክርስቲያን አይደለም ህንፃ ነው የምንለው። ልክ አልቆ በቅባ ሜሮን ስከብር በቅዱሱ ቅባት መጽሐፍ ቅዱሳችን ላይ እናንተ በቅዱሱ ቅባት የተቀባችሁ ሁሉን አውቃችኋል፣ የመንፈስ ቅዱስ ማደሪያ ቤተክርስቲያን ብለን የምንጠራው በቅባ ሜሮን ስከብር ነው። በቅባ ሜሮን ሳይከብር ይችላል። ታቦትም እንደዛው ነው። መሰዊያው ጸሎት ተደርጎበት የኢየሱስ ክርስቶስ ስም ተጽፎበት በቅዱሱ ቅባት ከከበረ በኋላ ነው መሰዊያ ነው ታቦት ነው ብለን የምንጠራው። ያ ሳይሆን ልክ እንጨት ነው ማቴሪያሉ፣ ምንም ጥያቄ የለውም። ጸሎት ከተደረገበት በኋላ ግን እንጨት ነው ብለን አንጠራው። እንደዛ ብለን የምንጠራው ከሆነ የእግዚአብሔርን ቸርነት የእግዚአብሔርን ጸጋ መካድ ነው። የቅዱስ ጳውሎስ ጥላ ጨርቅ ድዊ ይፈውስ ነበር። የቅዱስ ጳውሎስ ጨርቅ ከነ ጨርቅ ጋር አንድ አይደለም። ጨርቅ ነው ግን ከነ ጋር አንድ አይደለም። መንፈስ ቅዱስ ያደረበት ጨርቅ ስለነበረ ድዊ ይፈውስ ነበር። የቅዱስ ጴጥሮስ ጥላ እኮ መጽሐፍ ቅዱስ ላይ ተጻፈውን ብቻ ብናነሳ የቅዱስ ጴጥሮስ እና የቅዱስ ዮሐንስ ጥላ ድዊ ይፈውስ ነበር ይላል መጽሐፍ ቅዱስ። ታዲያ ከእንትና ጥላ ጋር እንዴት አንድ ታያለሽ? የገሌ ጥላ እኮ በሽታ ሊሆን ይችላል፣ የሚስተር ኤክስ ጥላ። የቅዱሳኑ ጥላ ግን እግዚአብሔር መንፈስ ቅዱስ ያድርበት። የጴጥሮስን ጥላ ድዊ ሲፈውስ እናየዋለን። የኤልያስ መጎናጸፊያ ዮርዳኖስን ከፈለ እንላለን። የእንትና መጎናጸፊያ እኮ ዮርዳኖስን መክፈል ትቶ ምንም ነገር አይሰራም። ይሄን የምንለው ያ ማቴሪያል በእግዚአብሔር መንፈስ ቅዱስ የሙሴ በትር ባህር አልከፈለ። ምንድነው በእጅ ያስከው በትር? በትሩን ባረከለት እግዚአብሔር። ከዛ በኋላ እኮ ባህር መክፈል ችሏል በዛ በትር። እግዚአብሔር የባረከውን ነገር አምኖ አለመቀበል ክደት ነው። የማይረባ አእምሮ የሚባለው እሱ ነው። ስለዚህ ታቦትንም እግዚአብሔር ስጋውና ደሙን ለኛ ሰጥቶናል። ራሱን ቤዛ አድርጎ ለኛ ሰጥቶናል። ያን የምናቀርብበት መሰዊያውን ስሙን ጽፈንበት በአባቶች ጸሎት ተባርኮ መሰዊያ ታቦት ከተባለ በኋላ እንጨት ነው ማለት ከሰይጣን መባስ ነው። ከሰይጣን የባሰ አእምሮ ማለት ይሄ ነው። ምክንያቱም ምን ይላል ዮሐንስ በራእዩ? የአውሬው መንፈስ ዮሐንስ ራእይ ምዕራፍ 13 ላይ እግዚአብሔርንም ስሙንም ማደሪያዎቹንም ይሳደብ ዘንድ ይላል። ታቦት እኮ እግዚአብሔር ማለት ኢየሱስ ክርስቶስ ብሎ የተጻፈበት ስም ያለበትን መሳደብ የአውሬው መንፈስ ነው። የአውሬው መንፈስ ስሙንም ማደሪያዎቹንም ይሳደብ ዘንድ አፉን ከፈተ ነው የሚለው። ከመሰዊያው በላይ እግዚአብሔር ማደሪያ ምን አለ? ከስጋው ደግሞ ዙፋን በላይ እግዚአብሔር ማደሪያ ምን አለ? ያውም አመት ጠብቀሽ ያውም ጥምቀት ስመጣ ጠብቆ የእግዚአብሔርን ታቦት እኔ ትዝታውና ማን ነው ዮናታን ታቦትን በሰደቡ ልክ ዲያብሎስን ስቃውሞ ላያቸው፣ ሰይጣንን ስቃውሞ ላያቸው። ሰይጣንን ከሰው ሲያርቁ፣ ምክንያቱም ኦልሬዲ ተመሳሳይ መንፈስ ስለሆነ ዘም ያለው ስቃውሞ ተላየው። ታቦትን በሰደቡበት ለመሰዊያ ነው ኢየሱስ ክርስቶስ የሚል ስም የተጻፈበት ነው። ያ ክብር ይገባዋል። መጽሐፍ ቅዱስ ጉልበት ሁሉ አይልም ቅዱስ ጳውሎስ ለኢየሱስ ክርስቶስ ስም ይንበርከክ ታቦቱ ላይ ላለው ለዚህ። ስለዚህ የአዲስ ኪዳኑ ታቦት እንደውም ክብሩ ከፍ ያለ ነው።
ከፍ ያለ ነው። መሰዊያ ነው። የማን የክርስቶስ ስጋና ደም መሰዊያ። እንጨት ብለን አንጠራውም፣ መክተፊያ ብለን አንጠራውም። ይሄንን ብሎ መጥራት የማይረባ አእምሮ መገለጫ ነው ባጭሩ። እሺ እንግዲህ አሁን እርስዎ እንዳሉን ከሆነ ታቦታችን ኢየሱስ ክርስቶስ ነው፣ የሐዲስ ኪዳኑ ታቦት ኢየሱስ ክርስቶስ ነው የሚል አስተምሮ የሚያመጡ አሉ። ስለዚህ ይሄ አስተምሮ መሰረት የሌለው ነው ከቤተክርስቲያናችን ጋር። ለምሳሌ ታቦት ኢየሱስ ክርስቶስ ታቦት ነው የሚሉ ሰዎች አሉ። ታቦት ምንድነው ለነሱ? ምንድነው ታቦት? ታቦትን እኮ ዲፋይን ማድረግ፣ ታቦት ማለት ማደሪያ ማለት ነው። ኢየሱስ ክርስቶስ የምን ማደሪያ ነው? ታቦት የስሙ ማደሪያ ነው። ኢየሱስ ክርስቶስ ታቦታችን ነው። ለምሳሌ እመቤታችን ታቦት ናት እንላለን። ታቦት ብለን እንጠራታለን ድንግል ማርያምን። ድንግል ማርያምን ብቻ አይደለም፣ ሰው ክርስቲያን ሲሆን ታቦት እንለዋለን። ሕጉን ስርዓቱን ጠብቆ ከኖረ ስጋውን ካላሳደፈ የመንፈስ ቅዱስ ጳውሎስ ነው ያለው፣ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ። ስለዚህ እመቤታችን ታቦት የምንላት ቃል ስላደረባት ነው። በብሉይ ኪዳኑ ታቦት ላይ ቃል አለ፣ 10ቱ ትእዛዛት። በአዲስ ኪዳኑ ታቦት ላይ ቃል አለ፣ ኢየሱስ ክርስቶስ የሚል። የአዲስ ኪዳን ታቦት ደግሞ ድንግል ማርያም ብለን እንጠራታለን። ለምን? አካላዊ ቃል የተጻፈባት ንጹህ ሰሌዳ ፊደል ስለሆነች ድንግል ማርያም ታቦት ተብላ ትጠራለች። ስለዚህ ኢየሱስ ክርስቶስን ታቦት የምንለው ምን ለማለት ነው? ማንን? የምን ማደሪያ እንለው? ታቦት ማደሪያ ነው። ታቦት ማደሪያ ነው። ስለዚህ የአዲስ ኪዳን የማይሰረቅ ታቦታችን ኢየሱስ ስላለው ኢየሱስን ታቦት ማድረግ ማለት እኮ ክብሩን መናቅ ነው። በነገራችን የኢየሱስ ክርስቶስን ክብር ማውረድ ነው። የኢየሱስ ክርስቶስን ክብር ዝቅ ማድረግ ነው። መሰዊያ፣ እሱ መስዋዕቱ ነው። ኢየሱስ ክርስቶስ መሰዊያው ላይ ያለ መስዋዕት ነው። እሱማ ቤዛ ነው። እሱማ የዘላለምን ሕይወት የሰጠን ነው። እሱ ታቦት ሳይሆን፣ እሱ መሰዊያ ሳይሆን፣ እሱ መስዋዕቱ ነው። መስዋዕት ሆኖ መስዋዕት አቅርቦ መስዋዕት ተቀብሎ ዓለምን ያዳነ ነው ኢየሱስ ክርስቶስ። መስዋዕቱ እሱ ነው። መስዋዕት አቅራቢው እሱ ነው። መስዋዕት ተቀባዩም እሱ ነው። ስለዚህ እሱ መሰዊያ ሳይሆን መስዋዕት ነው። መስዋዕቱ ከመሰዊያው እጅግ በጣም ከፍ ያለ ነው። አይገናኙም። ሰማይና ምድር እንደምራራቅ ነው። ኢየሱስ ክርስቶስን ታቦት ብሎ የቀለጡበት መንገድ ሌላ ካለ ግን አልሰማንም። ኢየሱስ ክርስቶስ ታቦታችን ነው። ኢየሱስ ክርስቶስ ታቦታችን ነው ምን ማለት ነው? እኛ ታቦት የምንለው ማደሪያ ነው፣ የቃሉ ማደሪያ ነው። እኛ ታቦት የምንለው መሰዊያ ነው፣ የመስዋዕቱ ማቅረቢያ ነው። ታቦት እያልን ያለ ነው። እነሱ ኢየሱስ ታቦት ነው ስሉ ምንድን ነው? ለነገሩ ኢየሱስ ክርስቶስን አማላጅ የሚል ኢየሱስ ክርስቶስን ፍጡር ሎቱ ስባት ብሎ የሚጠራ ሰው ታቦት ብሎ ቢጠራ ብዙም ላይገርም ይችላል። ምክንያቱም አውርዶታል፣ ወደ ፍጡርነት ደረጃ አውርዶታል። ታቦትን የሰጠውን ታቦት አንልም። ታቦትን በብሉይ ኪዳንም ቢሆን እኮ ታቦቱን ለሙሴ የሰጠ ነው። እሱ የሙሴ አምላክ አይደል? ታቦቱን ለሙሴ የሰጠ ነው። በሐዲስ ኪዳንም ቢሆን መሰዊያው ላይ የሚቀርበው መስዋዕት ነው እሱ። ስለዚህ ኢየሱስ ክርስቶስ ታቦት ነው የሚል ትምህርት መሰረት የሌለው ነው። እሺ ግን እዚህ ላይ እርስዎ እያሉ እንዳለው የብሉይ ኪዳን ላይ ታቦቱን የተዳፈሩ ሰዎች እጃቸው እንደተቆረጠ መጽሐፍ ቅዱሳዊም ነው እና እኛ ሐዲስ ኪዳን ላይ ታቦት ኃይል የለውም የምንለው በምክንያት ነው ይላሉ አንዳንዶቹ። ለምን ይሄን ያህል ሲሰድቡት ስለ ታቦት ሲያቃልሉ ምን ሲሉ ለምን የሆነ ነገር አያረገንም ታዲያ ኃይል ቢኖረው የሚል ነገር ያነሳሉ። ለዚህ ምን አይነት አስተምሯል? ይሄን እንደውም ጥሩ ጥያቄ ነው። በሐዲስ ኪዳን እኮ ክርስቶስ እኮ ተሰቅሏል። ኃይል አጥቶ ነው። ክርስቶስ እኮ ምራቅ ስተፋበት ነበር። ታቦቱን ታዩ ኃይል ስለሌለው ነው። ክርስቶስ መሬት ላይ ሲጎትቱት 6666 ጊዜ ሲገርፉት ኃይል አጥቶ ነው እንዴ? ይሄ 3 ዓመት ከ6 ወር ሲሰደድ እኮ ክርስቶስን ከእመቤታችን ላይ ወስዶ መሬት ላይ የጣሉ ሰዎች የሆኑት ነገር አለ እናምናለን በእኛ ቤተክርስቲያን አስተምሮ። ግን ክርስቶስ ደግሞ ዝም ያለባቸው ቦታዎች አሉ። በሸላቾቹ ፊት የማይናገር በግ እንዴት ያለ ነው! ዓመተ ምሕረት ነው። ቅድም እኮ ብዬሻለሁ። በብሉይ ኪዳን ሊቀ ካህኑ ወደ ቅድስተ ቅዱሳኑ ስገባ እግሩን በገመድ ታስሮ ነው የሚገባው። ዓመተ ዓለም ነው። ጥቂት ነገር ከሆነ ይቀሰፋል፣ ይሞታል። ማንም ሰው ቀጣዩ ሊቀ ካህን እስኪሾም ድረስ መግባት አይችልም። በገመድ ተጎትቶ ይወጣል። ዓመተ ዓለም ነው ያነ። አሁን ዓመተ ምሕረት ሆኖ ክርስቶስ መጣ እኮ። ክርስቶስ ላይ የሆኑት ነገሮችን በ30 ብር እኮ ተሸጠው ክርስቶስ። አሁን ኃይል አጥቶ ነው ካልን በሌላ ጉዳይ ነው። ኃይል አጥቶ ነው በ30 ብር የተሸጠው። እግዚአብሔር በእውነት በአዲስ ኪዳን የሚቀስፍ የሚገድል አምላክ ቢሆን
ትዝታውና ዮናታንን ያልፋቸው ነበር እንዲህ ብሎ እየተናገሩ ያልፋቸው። እነሱን እኮ ያልፍም ነበር። የምሕረት አምላክ ሆኖ ነው እንጂ እነሱን ያልፋቸው ነበር። መሰዊያውን መክተፊያ ያሉትን ሰዎች እንዴት ያልፋቸዋል? ለክብሩ ቀንቶ እንዳልሆነ እኮ ይታወቃል። በጣም የስጋ ስሜት እንደሆነም እኮ ያሳያል። አንድን ቤተ እምነት ለመስደብ የሚያደርጉት ጥረት በአንደኛው ክፍለ ዘመን ኦልሞስት በጣም ሰው ካልተማረ አእምሮ ባዶ ካልሆነ በስተቀር መቼም ታቦትን መሰዊያን አንስቶ አይሳደብም። በጣም ከትምህርት ሩቅ ካልሆነ በስተቀር ከትምህርት ሩቅ ብቻ አይደለም አእምሮ ላይ የሆነ ማይንድ ዲስኦርደር ባይዘወይ ማይንድ ዲስኦርደር የገጠማቸው ሰዎች ናቸው የእግዚአብሔር የሆኑትን ነገሮች በድፍረት የምናገሩት እንጂ እውነት እግዚአብሔር አሁን ዓመተ ምሕረት ሆኖ እንጂ ሳር በልታችሁ ትድናላችሁ ብሎ ሳር የሚያበላውን በኢየሱስ ስም ሳር የሚያበላውን ይተው ነበር? በጫማ ጥፊ ሰይጣን አወጣለሁ የሚለውን እግዚአብሔር ያልፈው ነበር? ዓመተ ምሕረት ሆኖ እንጂ ዝም ብሎ እኮ እየተመለከተ እግዚአብሔር መሐሪ ስለሆነ ይቅር ባይ ስለሆነ አሁን ምሕረቱና ቸርነቱ የበዛበት እኛ እኮ ለዚህ ነው የምሕረት ዓመት የንስሐ ዕድሜ ስለምሰጥ ስለሆነ እንጂ እግዚአብሔር ታቦቱ ኃይል አጥቶ ነው ካልንማ ክርስቶስም ያ ሁሉ መከራ የተቀበለው ታቦታችን ክርስቶስ ነው አሉ። ታዲያ ያ ታቦት ብለው የጠሩት ሎቱ ስብሐት እሱ ያን ሁሉ መከራ ሲቀበል ኃይል አጥቶ አይደለም። እኛ ቅዱስ ጳውሎስ እኮ ኃይልን በሚሰጠኝ በክርስቶስ ኃይል ሰጪ ነው እሱ። ግን ብዙ ምሕረትን አሁን ታቦት ተሰረቀ እንትን ሆነ እንደዚህ ሆነ ኃይል ስላጣ ነው እንዲህ ነው ብሎ የሚናገሩ ሰዎች የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል የተባለው ነው። የአምልኮ መልክ ነው ያላቸው፣ ኃይሉን ግን አያምኑበትም ማለት ነው። የእግዚአብሔርን ምሕረት አያምኑበትም። እግዚአብሔር እኮ ስቀጣም ስገልም ስምርም የራሱ እኛ አሁን የኛ ቤተክርስቲያን 3 አይነት አካላት አሉ ትላለች ቤተክርስቲያን ውስጥ 3 አይነት አካላት እንደ ቅዱስ ጴጥሮስ እንደ ይሁዳና እንደ ፈያታዊ ዘየማን 3 አይነት ሰዎች እግዚአብሔርን የምታይባቸው በእነዚህ 3 ሰዎች ነው። እንደ ጴጥሮስ እድሜ ይሰጣል እግዚአብሔር፣ ንስሐ እየገቡ ምኖሩ አሉ፣ ሲወርቁ ቶሎ ንስሐ የመገቡ። እንደ ፈያታዊ ዘየማን እንደነ ትዝታው 40 ዓመት ቤተክርስቲያን ውስጥ ቆሞ አንድ ቀን ንስሐ ሳይገቡ ጥሎ የወጡት ሳይሆን 11ኛ ሰዓት መጥቶ አቤቱ በመንግስት ያስበኝ ብሎ የሚዱን ደግሞ አሉ። እንደ ይሁዳ ደግሞ ሂሳብ የሚያወራርዱ አሉ። ይሁዳም እኮ ለትምህርት ነው እዛ ሐዋርያት ውስጥ የነበረው። ሙዳይ ምጽዋቱን ብቻ እየተመለከተ የሐዋርያት የሚገባውን ብር ብቻ እየሰረቀ የተሰጠውን የምህረት የንስሐ ዕድሜ ሳይጠቀምበት አሁን እነዚህ ሰዎች ዲስከሽናቸውን ሳ ይሁዳ ነው ትዝ የሚለኝ። ያቺ ዛፍ እንኳን አፍ አውጥታ ይሁዳ እንደ ጴጥሮስ ንስሐ ገባ እያለችው ወሬኛ ዛፍ ብሎ ግዑዙን ፍጥረት እየተሳደበ ራሱን የሰቀለ ነው ይሁዳ። አሁን እነዚህ ታቦት የሚሳደቡ ሰዎች እንደ ይሁዳ ግዑዙን ፍጥረት እየሰደቡ የሚኖሩ ናቸው። ምንም የማያውቀውን ዓለም ውስጥ ያለውን አይደለም የእግዚአብሔር ምሕረት የተገለጠበትን ቸርነት የተገለጠበትን መሰዊያውን ቀርቶ የማይሳደቡት ፍጥረት የላቸው። የድፍረት ኃጢአት ነው። በነገራችን ኃጢአት ወደ ድፍረት ሲያል በደል ነው የሚሆነው። አሁን ወደ በደል ከፍ ያለ ኃጢአት ነው የሆነው። ስለዚህ ታቦቱ ኃይል ስላጣ አይደለም። የእግዚአብሔር ምሕረት ለይሁዳ ጭምር የተከፈተው የእግዚአብሔር ምሕረት ሳይጠቀምበት ተቀረው የእግዚአብሔር ምሕረት ቸርነት ስላለ እንጂ እነ ፈያታዊ ዘየማንን ከ33 ዓመት በኋላ መስቀል ላይ ያናገረ እግዚአብሔር ኃይል ስላጣ አይደለም። የምሕረት የቸርነት የርኅራኄ አምላክ መሆኑን ሰዎች እንዲገነዘቡ እንጂ እዛው ታቦቱ አጠገብ አሁን እኮ በብሉይ ኪዳን እኮ ኃጢአት የሰራ ሰው እኮ ለምጽ ይወጣበት ነበር። አሁን ማን ለምጻል? ለምጽ ቢወጣ ማን ይወጣ ነበር አደባባይ? ሁሉም ሰው እኮ ቤቱን ዘግቶ ቁጭ ነበር። የሰራነው ኃጢአት እኮ ግንባራችን ላይ ብጻፍ የት እንደወድ ነበር። የእግዚአብሔር ምሕረት የታየበት እንጂ ታቦቱ ኃይል አጥቶ አይደለም። የታቦቱ ክብር ከፍ ነው ያለው እንደውም። እናመሰግናለን። እንግዲህ ነገሩን ማንሳታችን ካልቀረ እዛ ላይም ካነሱት አንደኛው የተዛባ አስተምህሮ መካከል ታቦቱ ላይ ድግምትም ይደገማል የሚባል ነገር ነበረ። ይሄ ለኦርቶዶክስ ምዕመናንም ግርታ የሚፈጥር ነገር ነው። ይሄ ነገርስ እንዴት ነው? በጣም የምገርምሽ ድግምት ምንድን ነው? በጣም እኮ የምገርመው ቋንቋ ድግምት ምንድን ነው? ምንድን ነው የምንደገመው ታቦት ላይ? ታቦትን ታቦት የሚያሰኘው ቅድም ክርስቲያኖችን ክርስቲያን የሚያሰኘው ቅባ ሜሮን ነው። ይሄ ደግሞ ከብሉይ ኪዳንም ያለ በአዲስ ኪዳንም ያለ ትልቅ የቤተ ክርስቲያናችን የመንፈስ ቅዱስ ማሳደሪያ ጸሎት ነው። ሜሮን ነው የሚቀባው ታቦት። ያን ሳይቀባ ያ ጸሎት ሳይደረግ ታቦት አይባልም። ቤተ መቅደስም ቅድም እንዳልኩሽ ነው። ክርስቲያንም አሁን ክርስቲያን ነኝ የሚል ሰው ዝም ብሎ እኮ ባለስትራ ወርቅ ስለቀባሽ እኮ ወርቅ ሊሆን አይችልም።
ክርስቲያን ነኝ ብሎ ስለ ጮኸ አንዳንድ ሰው አስፋልት ላይ ቆሞ አይደለም። ያልተጠመቀ ሰው ሜሮን ያልተቀባ ሰው ክርስቲያን አይደለም። ይሄ ቤተክርስቲያናችን አስተምሮ ነው። አይሆንም፣ ሊሆንም አይችልም። ስለዚህ ድግምት የሚባል ነገር ምንድነው? ምንድነው የሚደገመው? አሁን እነሱ ድግምት ብሎ የሚጠሩት ነገር ምንድነው? የኢየሱስ ክርስቶስ ስም ምጻፍበት ስሙ ከሆነ ድግምት አላውቅም። ኢየሱስ ክርስቶስ የሚል ስም እንዴት ድግምት ይሆናል? ድግምት እንዲፋይን ማድረግ ያስፈልጋል። እዚህ ጋር የአምላክ ስም ቅድም ያልኩሽ ጉልበት ሁሉ የምንበረከኩለት ስም ከስም ሁሉ በላይ የሆነ ስም እኮ ነው። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው የክርስቶስ ስም ነው ታቦት ላይ ያለው። ይሄ ዲያብሎስን ስሙ ወደምትጠራበት ቦታ መድረስ አልችልም እኮ ነው። በእምነት ከጠራ ነው ይሄ ስም ዲያብሎስን የሚቀጠቅጥ ስም ነው። እነሱ አሁን ወደ ጥንቆላ ወደ ሌላ ባዕድ ነገር ለመውሰድ ከሆነ ድግምት እያሉ ያሉት ኢየሱስ ክርስቶስ የሚል ስም ለድግምት የሚሆን ስም አይደለም። እዛ ላይ ያለው ቅዳሴው እኮ እንዴ ታቦቱ ላይ እኮ ታቦቱ ላይ መስዋዕቱ ሲቀርብ እኮ ቅዳሴ ነው የሚቀደሰው። ቅዳሴ እግዚ፣ ቅዳሴ ማርያም፣ 14ቱ ቅዳሴያት አይደለም። ምድራዊ ድግምት ሰይጣን ልቀርብ ቀርቶ እኮ ዮሐንስ አፈወርቅ አንተ ካህን ይለዋል። ቅዳሴ የሚቀድሰውን አሐዱ አብ ቅዱስ ብሎ ከተሰየመበት ጊዜ ጀምሮ በእንተ ክህነት መጽሐፉ ላይ አሁን ምድር ላይ ያለ እንዳይመስል ይሏል። ከኪሩቤልና ከሱራፌል ጋርና ከ24ቱ ካህናተ ሰማይ ጋርና አይታይህም? ምእመኑን ሁሉ በክርስቶስ ደም ታጥቦ እያለ ይጠይቋል ካህኑን። እዚህ ሆነ ምድራዊ ሀሳብ እንዳታስብ። ታቦቱ ከምድራዊ ድግምት ሳይሆን ሰማያዊ ኪሩቤልና ሱራፌል ጋር የሚወስድ ነው እንጂ ይሄ ዓለም ውስጥ ያለ አሰራር ጋር ፍጹም ግንኙነት የለውም። አሁን ታቦት እንደምታውቂው እንትን አይደለም፣ ምስል አይደለም፣ ቅርጽም አይደለም። በእኛ ቤተክርስቲያን ታቦት ነው። ምን ማለት ነው? ታቦት መሰዊያ ነው። እቺን አሁን በደንብ ልሰመርበት የሚገባው የሐዲስ ኪዳን ታቦት የስጋው ደሙ ዙፋን ነው። በስጋው ደሙ ዙፋን መንበር በምንለው መንበሩ አለ። ዙፋን መሰዊያው ላይ የሚቀመጥ መንበር አለ። እዛ ላይ ያለው መሰዊያው እላው ላይ የሚቀርበው ላይ ሌላ ስም፣ የፍጡራን ስም፣ ሌላ ስም። አሁን በጣም የሚገርምሽ ከውሸት የተነሳ ዲስከሽናቸው ላይ ሰምተሽ ከሆነ አንዱ ካህን ቅዳሴ እየቀደሰ አለ። ይሄ ኢትዮጵያ ቤተክርስቲያን ካህን ቀርቶ ትዝታው ራሱ ይሄን አያደርገውም። ቅዳሴ እየቀደሰ ብደወልለት ኡበር ወይም ደግሞ ራይድ ብደውለት ተው አይወጣም። እሱ ራሱ በዛ ልክ ታቦትን የናቀ እሱ ቀርቶ ተነስቶ አቋርጦ አለ። ቅዳሴ አቋርጦ ሮጦ ወጣ። እንዲህ አይነት እንትን ምን ይላል አሉ ሰይጣን። እንዲህ አይነት ቆሞ ሲያያሉ ከኔ የበለጡ ሰዎች አሉ እንደ ብሎ ይጠይቃል ይባላል። አሁን እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አሜሪካ ምድር ያለ የሚያገለግል ካህን የፈለገ ቢቸገር፣ መቼም የካህናት ደሞዛቸው ምዕመናን ናቸው። ሺህ ጊዜ ቢቸገር ቅዳሴ አቋርጦ ሮጦ ይሄዳል ብሎ የተናገሩ ሰዎች ታቦቱ ላይ የሌለውን ነገር ታቦት መጀመሪያ እኮ ታቦትን መሰዊያ ብሎ ያልተቀበለ ሰው ክርስቶስ ክብር ይግባውና መክተፊያ ብሎ የተናገረ ሰው እዛ ላይ ሌላ ነገር ራሱ አለ አለ ማለቱ። ድግምት እኮ ብሎሻል ቅድም። ድግምት አለ ተብሏል። ምን አለ ተብሏል? የመላእክት ስዕልም እያለ ነበር። ይኸው የመላእክት ስዕል ታቦት እኮ ቅድም ያልኩሽ መሰዊያ ነው። መሰዊያው ላይ የኢየሱስ ክርስቶስ ስም ነው ያለው። ይሄ የዲኮሬሽን ጉዳይ እኮ አይደለም። አሁን እሱ የእንትን ስዕል እንዲያድርገው አበጃጅተው እንግዲህ እሱ በራሱ የሰራው ነው። ቤት ውስጥ ያለ ጉዳይ ካለ እሱ ነው መመለስ ያለበት። ለቤተ ክርስቲያን ግን ጸሎት ተደርጎ በቅባ ሜሮን የሚከብረው የክርስቶስ መሰዊያ ሆኖ የሚቀርበው ታቦቱ ላይ ሌላ ዲኮሬሽን የለም። ልኖርም አዝም የኛ ቤተክርስቲያን ስርዓት የትኛው ይሄ ሳል የገሌ ስዕል እንደዚህ ሳል ይሄማ ከሆነ ታቦት መሰዊያ የመላእክት ስዕልም አለን እኮ እኛ ለብቻ። ታቦቱ ላይ ምን ያደርጋል? የመላእክት ስዕል አድኖ እኮ አለን እኛ ለጸሎት የምንጠቀም የቤታችን ስዕል አለ። ሕግና ስርዓቱን የጠበቀ ስዕል ከምስል በተለየበት መልኩ ቤተክርስቲያኒቷ ስለ ስዕል ራሷን ችላ የምታስተምረው በቂ ትምህርት አላት። የኪሩቤልን ስዕል በስሬት መክደኛው ላይ አቁም። ይሄው የቤታችን ስዕል እኮ መጣ እዛ ላይ ታቦቱ ላይ አለ እኮ መንበሩ ላይ አለ። ከመቤታችን ስዕል ጎን እኮ የሚካኤል የገብርኤል ስዕል አለ እኮ በግራና በቀኝ ልጇ የክርስቶስ ስዕል አለ እኮ እዛው ላይ ታቦቱ ላይ። እነዚህ ሁሉ ዲኮሬሽኖች ናቸው የሚጻፉት። ይሄ ታቦትን የፍጡር ነው የፍጡር እንትን ነው
እዛ ላይ ያለው እንደዚህ አድርጎ ክብሩን ዝቅ ለማድረግ ነው። ታቦት የአዲስ ኪዳኑ ታቦት ኢየሱስ ክርስቶስ አልፋ ወኦ ያለ የነበረ የምኖር አምላክ እንጂ የሌላ ዲኮሬሽን እንዲያለ ብለው እንግዲህ ትዝታው ለዚህ ነው ትዝታው ታቦት አይቶ አቅም የምልሽ ለዚህ ነው። አማናዊውን ታቦት አሜሪካ ላይ ያሳዩት አይመስለኝም እንጂ እንደዛ አይነት እንትን የለም። እንግዲህ ሰዎች በነገራችን ሶሻል ሚዲያውን አይተሽ ከሆነ የኦርቶዶክስ ታቦት እያሉ የማይገልጹት የለም። ብዙ አይነት ስዕል ይላሉ ላይ ያስቀመጡ ያ ሰዎች ክርስቲያኖች ለታቦት ያላቸውን ለመሰዊያው ያላቸውን ክብር ዝቅ እንዲያደርጉ እንትን የማይቆፍሩት ድንጋይ የለም። የማይቆፍሩት ድንጋይ በቅባ ሜሮን የከበረ የክርስቶስ ስም የተጻፈበት መሰዊያ ነው። እኛ ያለንባቸው ኢየሱስ ክርስቶስን እንደ ቅዳሴ መጽሐፍ የሚገልጽ የለም። ያን ኢየሱስ ክርስቶስ ከቤተልሔም እስከ ቀራንዮ እስከ መጨረሻው መንግስተ ሰማያት ነው ቅዳሴ ፍንትው አድርጎ የሚያሳየው። ክርስቶስን ነው የሚያሳየው። ወንጌል ነው የምንነበበው። የቅዱስ ጳውሎስ መልእክት ነው የምንነበበው። የነ ቅዱስ ጴጥሮስ መልእክት ነው የምንነበበው። ቅዳሴው ላይ እዚህ ላይ ድግምት እንዴት ይሰራል? እዛ ላይ ያለው መሰዊያው ላይ ያለው ክርስቶስ እያለ እንዴት ድግምት ይሰራል? መስዋዕቱ ላይ የተጻፈበት ስም ደግሞ መሰዊያው ላይ ኢየሱስ ክርስቶስ የሚል እያለ እንዴት ድግምት ይሰራል? ይሄ እኮ የዶሮ አስተሳሰብ ታውቂያለሽ? ዶሮ ባልበላውም እንኳን ጭሬ ላበላሸው ትላለች። አሁን ቤተክርስቲያን ውስጥ መኖር አልቻሉም በኃጢአታቸው ምክንያት። ብዙ ጊዜ ስላነሳን ደጋግመን ኃጢአታቸውን አናነሳን። ቤተክርስቲያን ውስጥ መኖር ስላልቻሉ ታቦት ላይ ድግምት አለ። ኢየሱስ ክርስቶስ የሚል ስም ደጋግመን የምንጠራው ስም እንጂ ድግምት አይደለም። ደጋግመን ስንነሳ ኢየሱስ ክርስቶስ፣ ስንተኛ ኢየሱስ ክርስቶስ፣ ህይወታችን የሆነውን ኢየሱስ ክርስቶስ መሰዊያው ላይ የተጻፈውን ስሙን ደጋግመን የምናነሳው መቼም ደጋግመን በማንሳታችን ድግምት ብሎ ከጠሩት አላቅም ስሙን እንጂ በምድራዊ አሰራር ቅዳሴ የፈለገ ነገር ቢሆን ሰማያዊ ነው ስርዓቱ ራሱ። መላእክት የሚገኙበት ገና እኮ ሲገባ ይቺ ሰዓት እንዴት የምታስፈራ ናት! አብ ከልጁ ጋራ ከመንፈስ ቅዱስ ጋራ የሚገለጥባት ይህንን መስዋዕት የሚሰውርባት እያለ ካህኑ በፍርሃትና በመንቀጥቀጥ ቁሙ ይላል። ዲያብሎስ እዛ ጋር ሊጠጋ ቀርቶ መንፈሱም አይኖርም እዛ ጋር። ስለዚህ ይሄ ሆነ ብሎ የዶሮ አስተሳሰብ ጭሮ ለማበላሸት የሚደረግ ጥረት እንጂ ከታቦት ጋር የሚገናኝ ነገር የለውም። እሺ፣ ስለ ታቦት እንግዲህ ይሄን ያህል ብለውናል። ስለዚህ አሁን ለጥምቀት ደግሞ ታቦትን ይዘን እንወጣለን እንደሚታወቀው። ምን እንዴት ተገናኝቶ ነው ታቦትና ጥምቀት? በጣም ጥሩ። እኛ ጥምቀት በተለይ በኦርቶዶክስ ዘንድ በዓል ሲከበር ለሁለት ነገር ነው የሚከበረው። አንደኛው ከበዓሉ በረከት ለማግኘት ነው። እኛ በዓላትን ስናከብር ለምሳሌ ቅዱሳንን በዓል እናከብራለን። እመቤታችን ተወለደች እንላለን። ለምን? ለበረከት። የጻድቅ መታሰቢያው ለበረከት ነው የሚለው መጽሐፍ ቅዱስ ነው። ከዛ በዓል በረከት እናገኛለን። በጣም የሚገርምሽ የእመቤታችንን በዓል ስናከብር ምከፋቸው ሰዎች አሉ። እንዴት የማር የፍጡር በዓል ይከበራል? እንዴት ብሎ የሚለው የጻድቅ መታሰቢያ ለበረከት ነው መጽሐፍ ቅዱስ ነው። እነዚህ ሰዎች ግን የእብድ ቀን ሲያከብሩት ያለሽ ክሬዚ ዴይ ብሎ፣ እነዚህ ሰዎች የሞኝ ቀን ሲያከብሩት ያለሽ አፕሪል ዘፉል ብለው፣ እነዚህ ሰዎች ወተር ዴይ ይላሉ፣ ከለር ዴይ ይላሉ። ማያከብሩት ቀን የለም። የድንግል ማርያም የቅዱሳን በዓል ሲሆን ግን ለምን የሚል ጥያቄ ያነሳሉ። መቼም የእብድ ቀን ከማክበር የአምላክ እናት ቀን ብሎ ማክበር ምን ያህል በረከት እንዳለው አይጠፋባቸውም፣ የማይረባ አእምሮ ካልሆነ በስተቀር ይሄ ነው። ስለዚህ በዓላትን የምናከብረው ለበረከቱ ነው። አንደኛው የክርስቶስን እንኳን አበይት በዓላትን ንዑሳን በዓላትን ስናከብር የመጀመሪያው አምላካችን ያንን እያሰብን ትምህርት እንድንማር ከዛ ደግሞ ከበዓሉ በረከት እንድናገኝ እናከብራለን። በተለይ የአደባባይ በዓሎቻችንን ስንወስድ ጥምቀትን ጨምሮ ዋናው የምናከብርበት ምክንያት ክርስቶስን ለመስበክ ነው። ክርስቶስን መስበክ። ይሄ ክርስቲያኖች ክርስቶስን በቃላቸው ይሰብካሉ፣ በኑሯቸው ይሰብካሉ፣ በእምነታቸው ይሰብካሉ፣ በፍቅራቸው ይሰብካሉ፣ በንጽህናቸው ይሰብካሉ፣ በደማቸው ይሰብካሉ። በዚህ ሁሉ ክርስቶስን ይሰብካሉ። ከዚህ ውስጥ አንዱ ፕራክቲካል የሆነ ይሄ ፕሪቺንግ ላይ ወይም ስብከት ላይ ይሄ ተግባራዊ ስብከት እንባላለን። ለምሳሌ ኢየሱስ ክርስቶስን ቅድም ባልነው መንገድ ሁሉ እንሰብካለን። አደባባይ ላይ ቆመን በአውደ ምሕረት ላይ እንሰብከዋለን። በኑሮ ቅዱሳን እንደሰበኩት እንሰብካለን። በብዙ መንገድ እንሰብካለን ክርስቶስን። ከዛ ውስጥ አንዱ አደባባይ ላይ አሁን ታቦትንና ክርስቶስን ምን አገናኘው ስንል ከተራ ጀምሮ እስከ ቃና ዘገሊላ ድረስ የሚሰበከው ክርስቶስ ነው። በ10 ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዷል እንላለን።
ይሄንን ዓለም እንዲያውቀው ኢየሱስ ክርስቶስ የሚል ስም የተጻፈበት መሰዊያ ከቤተ መቅደሱ ተነስቶ ወደ ጥምቀተ ባህሩ ይሄዳል። ምን እያሳየ ነው? ታቦቱ ላይ የተጻፈው ስም ኢየሱስ ክርስቶስ ነው። በዚህ መሰዊያ ላይ መስዋዕት ሆኖ ሁሌ በቤተክርስቲያናችን ሕያው ሆኖ የምናመልከው አምላካችን ብለን ነው እየገለጥን ያለ ነው። ወደ ዮሐንስ እንደሄደ ማሳያው ይሄውና እንላለን። ታቦቱ ክርስቶስን ለመስበክ የሚወጣ እንጂ ታቦቱ ክርስቶስን ለማሳየት ታቦቱ ላይ ያለው ቅድም እንዳልኩሽ ስሙ ነው። ያንን ክብሩን ለማሳየት የሚወጣ ይሄንን ስትሳይ ቱሪስትም ሊመጣ ይችላል፣ ብዙ አይነት ሰዎች ሊመጣ ይችላሉ። ይሄ ምንድን ነው? መሰዊያ እላዩ ላይ ምን አለ? ኢየሱስ ክርስቶስ የሚል ስም። ኢየሱስ ክርስቶስ ምን አድርጓል? ከገሊላ ወደ ዮርዳኖስ ሄዷል። ታቦታቱም መሰዊያውም ያንን ለማሳየት ከቤተ መቅደስ ከመንበረ ክብር ተነስተው ወደ ጥምቀተ ባህር ይወርዳሉ። ስለዚህ ታቦትና ጥምቀትን የሚያገናኘው ኢየሱስ ክርስቶስ ወደዚያ ሄደ። የቤተ ክርስቲያናችን ትልቁ መገልገያ አንዱ ዋነኛው መሰዊያው ነው። ክርስቶስን የምንገልጥ ከበሮ አለ፣ ይወጣል፣ መስቀሉ ይወጣል። ብዙ የቤተ ክርስቲያን ንዋየ ቅድሳት ያን ቀን አይቀሩም። እነዚህ ሁሉ የአምልኮ መፈጸሚያዎቻችን ናቸው። ትልቁ መሰዊያው ግን ይሄውና፣ እዚህ መሰዊያ ላይ ክርስቶስ ነው የሚሰዋው። ሁል ጊዜ ሕያው መስዋዕት ነው። ሁል ጊዜ በልተን ጠጥተን ለእግዚአብሔር መንግሥት የምንበቃው እሱን ነው። ይሄ የእሱ መሰዊያ፣ እዚህ ላይ ተጻፈው የእሱ ስም ነው። ስለዚህ እሱን ይዘን መሄዳችን እሱ ከገሊላ ወደ ዮርዳኖስ ለመሄዱ ማሳያ ነው። ሌላ ምንም ትርጉም የለው። ታቦቱ የሚወጣው ወደዚህ ነው። ያንን ለማሳየት ነው። ስሙ ሰው ወጥቶ ሲዘምር እየዘመረ ያለው መዝሙሮቹን እኮ መስማት ይቻላል። በ10 የሚዘመረው ዘምር ሆረ ኢየሱስ ነው። ገሊላ ሀበ ዮርዳኖስ ነው። ኢየሱስ ከገሊላ ወደ ዮርዳኖስ ሄዷል ነው። በ11 ሰዓት የሚዘመረው ተጠምቀ ሰማያዊ በእደ መሬታዊ እንላለን። ሰማያዊ አምላክ በፍጥሩ እጅ ተጠመቀ። ሀዲጎ ወተሳተ ነገድ ቆመ ማእከለ ባህር 99ኙን ነገደ መላእክት በባህር መካከል ቆመ። ማን? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ያ ሁሉ ክብሩን ታቦታቱ እኮ እዛ ሄዶ ሲያድሩ ህዝቡ እዛው ነው የሚያድረው። ጥምቀተ ባህር ኢየሱስ ክርስቶስ እኮ ተራ ጠብቁ ነው የተጠመቀው። አምላክ ነኝ። እንደውም እኮ ዮርዳኖስን እኮ ወደ ራሱ ማምጣት አይችልም ክርስቶስ። ዮርዳኖስን የፈጠረው እሱ ነው። ቅዱስ ዳዊት ባህርም አየች ሸሸች፣ ዮርዳኖስም ወደ ኋላ ተመለሰች። አንቺ ባህር ለምን ሸሸሽ እያለ ይጠይቃታል። አንተስ ዮርዳኖስ ለምን ወደ ኋላ ገባ? ዮርዳኖስን ወደ ራሱ አይደለም ዮሐንስን ዮርዳኖስን ወደ ራሱ ማምጣት የሚችል አምላክ ወደ ጥምቀተ ባህሩ ገባ። ከዛ ሌሊቱን ሙሉ ሰልፍ ያዘ። ሌሊቱን ሙሉ ካህናቱ እዚህ ቤተ መቅደስ ውስጥ ይፈጽሙት የነበረውን ስርዓተ መሰዊያው ዙሪያ ሆነው ታች ይፈጽማሉ። ቅዳሴው እዛው ሌሊት ይደረጋል። ከዛ በሰላም ገብቶ በሰላም ተጠምቆ ወጣ። ከዛ በኋላ ነው ልክ ተጠምቆ ወጣ ብሎ ታቦቱ ደርሶ ወደ የመንበረ ክብሩ ይመለሳል። ይሄ ለተግባራዊ ስብከት የምንጠቀምበት ነው ባጭሩ። እና አጠቃላይ ያው በዚህ በጥምቀቱ ወቅት የምናየው ተግባራዊ የሆነውን ስብከት ነው። በተለይ ብዙ ሰዎች ኦርቶዶክሳዊት ቤተክርስቲያን ክርስቶስን አሰብክም ብሎ የሚናገሩም ስላሉ ክርስቶስን በምን ልክ እንደምትሰብክ ከእንግዲህ ከዚህ ከጥምቀቱ ከከተራው ከቃና ዘገሊላው ማየት ይቻላል። የሚካኤል ታቦት በቀጣዩ ቀን ሚካኤል ነው። የውሃን በዓል ከውሃ ጋር ተብሎ ነው እንግዲህ ቀጥሎ ቃና ዘገሊላ የሚከበረው። ቃና ዘገሊላም ክርስቶስን ነው የሚያሳየው። አምላክ ነው፣ ሁሉን ማድረግ የሚችል መሆኑን የመጀመሪያውን ገቢረ ተአምራት ያደረገበትን ዕለት በዛው አብረን አያይዘን እናከብረዋለን ከጥምቀቱ በዓል ጋር ማለት ነው። እንግዲህ ይሄ በዓል ቅድም እንዳልኩሽ ክርስቶስን ነው የሚያሳየው። ኦርቶዶክሳውያን በሙሉ ነጭ ለብሰው ነው የሚወጡት። መንፈስ ቅዱስ በነጭ ርግብ አምሳል የወረደበት ዕለት ስለሆነ ማለት ነው። ይህንን እያደረጉ በዓሉን የተመለከተ መዝሙሮችን እየዘመሩ ነው የሚሄዱት። ይሄ የሚያሳየው ክርስቶስ ሄዶ በሰልፍ ተጠመቀ፣ ከዛ መጨረሻ ላይ ተመልሶ ወጣ። ታቦታቱም ደረሱ። ክርስቶስ ሄዶ ነበረ፣ ተጠምቆ ወጣ። ታቦታቱም ተመልሶ ይወጣሉ። እንግዲህ በዚህ ውስጥ ብዙ ጊዜ በተለይ ጥምቀት በዓል አደባባይ የኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ነው። ጥምቀት የኦርቶዶክስ ነው ስንል የኢትዮጵያውያን ሁሉ ነው ሲከበር ማለት ነው። ግን ስርዓቱ የምታሳየው ቤተክርስቲያን ናት። እንዴት እንደምከበር እንዴት እንደምዘመር አሁን ከቅርብ ጊዜ ወዲህ የኦርቶዶክስ ያልሆኑ በተለይ የታድሶ ምንፍቅናን የሚያራምዱ አካላት
የጥምቀቱን በዓል በሌላ አውድ ለማሳየት ይሞክራሉ። በጭፈራ መልክ ቆብ አድርገው ጠምጥመው፣ ይሄ ሆን ተብሎ ማለት ነው። የኦርቶዶክሱን በዓል ሆን ተብሎ እንዲህም ይሆናሉ፣ ይጨፈራል፣ እንደዚህም ይሆናል። ይሄ ኢሜጅ ለማበላሸት ነው። እንግዲህ ኢየሱስ ክርስቶስ በነበረበትም ዘመን ክርስቶስን አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን አምነው የተከተሉ ሐዋርያት እንዳሉ ሁሉ ያላመኑበት ግን ክርስቶስ ላይ ሌላ ጥቃቅን ነገር እየፈለጉ የሚከሱ ሰዎች አሉ። ቤተክርስቲያኒቷ ክርስቶስን ነው የምትሰብከው፣ ቅድም እንዳልኩሽ እሱን ለማሳየት ነው የምትወጣው፣ የምትሰብከው እሱን ነው። በጎን ግን ቆብ አድርገው ጥምጥም ጠምጥመው የምንፍቅናቸውን እንትን አድርገው የኦርቶዶክስ ለማስመሰል የሚጥሩ እጅግ በጣም ብዙ አካላት አሉ። ይሄን ምዕመኑ በደንብ ማየት ነው። ወደፊትም ቢሆን ሰንበት ተማሪዎቹ ዩኒፎርማቸውን ለብሰው፣ ሊቃውንቱ ጥንግ ደርባቸውን ለብሰው፣ ካህናቱ ልብሰ ተክህኗቸውን ለብሰው፣ ምዕመኑ ነጭ ለብሶ ከታቦታቱ ጋር ያለውን ርቀት ጠብቆ እየዘመረ፣ ወጣቶቹ እንደምታዩ ላቡን እያንጠፈጠፈ ለእግዚአብሔር ክብር። ንጉሱ ዳዊት እኮ በታቦቱ ፊት ያልሆነው ነገር የለም። በታቦቱ ፊት እየወደቁ እየተነሱ ለኢየሱስ ክርስቶስ ክብር ያደርጋሉ። ይሄ ክብር በጣም ውስጣቸውን የሚያቃጥል ሰዎች አሉ። ለምን ክርስቶስ ከበረ? ለምን ኢየሱስ ክርስቶስ በዚህ ልክ ከፈለ? ለምን ቤተክርስቲያኒቷ ክርስቶስን በዚህ ልክ ታሳያለች ብሎ የከፋቸው ሰዎች በጎን ደግሞ ወጥተው ኢሜጇን ለማጥፋት ማለት ቤተክርስቲያኒቷን ኢሜጇን ለማጥፋት ያደርጋሉና ምዕመናን ሁል ጊዜ የጥምቀት በዓል፣ የመስቀል በተለይ አደባባይ በዓላት ሲመጡ ኦርቶዶክስ ያልሆኑ ግን ኦርቶዶክስ የሚመስሉ የኛን መለያ የለበሱ የኛን ቀሚስ ለብሳሉ፣ የኛን ቆብ ይደፋሉ፣ የኛን ጥምጥም ይጠመጥማሉ፣ ግዕዝም ሊጠቅሱ ይችላሉ፣ የኛም ሰዎች ሊመስሉ ይችላሉ። ግን የኛ ያልሆኑ ብዙ ሰዎች እንዳሉ በደንብ አድርገው መረዳት መቻል አለባቸው። ይሄንን በደንብ አድርገው ምዕመናን ማየት አለባቸው። ምዕመናንም ቢሆን ታቦታት ክብራቸውን ጠብቀው እስኪወጡ እስኪገቡ ድረስ ሌላ ይሄ ዓለማዊ ጭፈራ አብዝቶ ምድራዊ ነገር ውስጥ ገብቶ የሚሰበክ ክርስቶስ የለም። ክርስቶስ ተዘምሮለት፣ ክርስቶስ በሚገባው ልክ ክብሩ ተገልጦ፣ ሌሊት ቅዳሴው ሲቀደስ እኮ በቅዳሴ ላይ እኮ ሌላ መንፈስ የለም። ቀንም ታቦታቱ ሲሄዱ ሲዘመር ክብሩን የሚያሳዩ የክርስቶስን ያንን አድርጎ እንጂ በጎን እየመጡ ያሉ ስርዋጾች በጊዜ ምዕመናን እነዚህ ዞር በሉ ካላሏቸው ተደምሮ ወደ መጥፎ ነገር ሊሄድ ስለሚችል የኦርቶዶክስ ያልሆኑ ሶሻል ሚዲያ ላይም ያየናቸው የታድሶ መናፍቃን እንዳልጠፉ አሁንም አፈር ልሶ ለመነሳት የሚጫወቱ ጨዋታ መኖሩን ማሳያ ነው እና ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። እሺ፣ ቅድም ወደ አነሱልን ሀሳብ እንመለስና ታቦታቶቹ በጻድቃን በሰማዕታት ስም የተሰየሙ አሉ፣ በመላእክት ስም። እንደዛ ከሆነ ደግሞ በእነሱ ስም ከተሰየመ ኢየሱስ ክርስቶስ ይመለካል ስትሉ እዛ ቤተክርስቲያን ላይ እንዴት ነው የሚሆነው? በጣም ጥሩ ነው። እኔ አሁን ብዙ ጊዜ የእግዚአብሔርን ክብር በምንድን ነው የምንገልጠው? የራሱ ክርስቶስን ክብር ቅዱስ ዳዊት አእምሩ ከመተሰበሃ እግዚአብሔር በጻድቁ ይላል መዝሙር 4 ቁጥር 3 ላይ እግዚአብሔር በቅዱሳኑ እንደተመሰገነ እንደታወቀ እወቁ ይላል። እኔ ዝም ብዬ ተራ ምሳሌ ሊሆን ይችላል። ኢትዮጵያን በዓለም መድረክ ያስተዋወቁ ሰዎች አሉ። ለምሳሌ በኦሎምፒኩ መድረክ እነ ደራርቱ ሮጠው የኢትዮጵያን ሰንደቅ ከፍ አድርገዋል። በዚህም የተነሳ ደራርቱ አደባባይ የሚባል አለ አዲስ አበባ ውስጥ እና ኃይለ ገብረ ሥላሴ ኢትዮጵያን በዓለም መድረክ በኦሎምፒኩ አሳይቷል። በዚህ የተነሳ ኃይለ ገብረ ሥላሴ ጎዳና የሚባል ይገባቸዋል። ሀገሪቷን ማሳየት በሚገባቸው ልክ ስላሳዩ በበጎ ሐውልት የተሰራላቸው ሰዎች አሉ። በበጎ ትልልቅ ስራ የሰሩ ሰዎች ይታያሉ። ምን ይሄ መንገድ ማን ነው ብሎ ኃይለ ገብረ ሥላሴ ጎዳና ነው ሊል ይችላል። ኃይለ ገብረ ሥላሴ ማን ነው? በማራቶኑ በ10,000 ሜትሩ በዚህ ለኢትዮጵያ ይሄን ያደረገ ነው። የሀገሪቷን ሰንደቅ ዓላማ ከፍ ያደረገ ነው። መታሰቢያ ሆኖለት ይቀመጣል። ቅዱሳን በአንድ ሀገር አይደለም፣ በአንድ ከተማ አይደለም፣ በዓለም ነው ክርስቶስን ከፍ ያደረጉት። ለምሳሌ እንውሰድ። ከጳውሎስና ከጴጥሮስ በላይ ክርስቶስን የሰበከ ማን አለ? አንገታቸው ጳውሎስ እኮ የመጨረሻ መደምደሚያው እኮ አንገቱን ነው የሰጠው ለክርስቶስ። በቃል ሰብኮ፣ በኑሮ ሰብኮ፣ በእምነት ሰብኮ፣ በፍቅር ሰብኮ፣ በንጽህና ሰብኮ
ይህ አልበቃውም፣ በደም ሰብኮታል ክርስቶስን። ቅዱስ ጴጥሮስ በእነዚህ ሁሉ ሰብኩ ቁልቁል ተሰቅሏል። ብርሃናተ ዓለም ጳውሎስ ወጴጥሮስ ቤተ ክርስቲያን ይባላል። ምንድናቸው እነሱ? ክርስቶስን የሰበኩ። መጽሐፍ ቅዱስ ምን ይላል? ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ይላል። የአባታቸው መንግስት እንተ በምድር ሰራዊያ የተባለችው በምድር ላይ ያለች እግዚአብሔር መንግስት ቤተ ክርስቲያን ናት። በቤተ ክርስቲያን እንደ ፀሐይ ያበራሉ ጻድቃን። ክብራቸው ከፍ ተደርጎ ይነገራል፣ ይገለጣል። ስለዚህ ክርስቶስን የሰበኩ ክርስቶስ ስለ ጻድቃን አይደለም። አንዲት ሴት ሄዳ የክርስቶስ እግር ስር ወርቃ አልቅሳ የ300 ዲናር ሽቱ ሰብራ እግሩ ስር አርከፍክፋ ምን ብሎ ነው ክርስቶስ ተናገረላት? የኔ ወንጌል በተሰበከ ቦታ ሁሉ የዚች ሴት ስም ለመታሰቢያ ይነሳላል። ምን ስላፈሰሰች? ሽቱ። ታዲያ ደማቸውን ያፈሰሱና አርሴማ ስማቸው ብነሳ ለምን ይከፋል ሰው? ሽቱ ያፈሰሰችው የኔ ወንጌል በተነገረበት ቦታ ስሟ ይነሳል ከተባለ ደሟን ያፈሰሰችው አርሴማ፣ ደሙን ያፈሰሰው ቅዱስ ጊዮርጊስ ለክርስቶስ ስሙ ብነሳ ምንድን ነው? ክርስቶስን አይሸፍኑም ቅዱሳን። አሁን ትልቁ ችግር እሱ ነው። ያ ቤተክርስቲያን አሁን ሰዎች መታሰቢያና ማምለክ ይለያያል። ማሰብ ሌላ ነው፣ ማምለክ ሌላ ነው። መናፍቃኑ ቀላቅሎ ነው የሚያቀርቡት ለምእመኑ። ለምሳሌ ብርሃናተ ዓለም ጳውሎስ ወጴጥሮስ ቤተክርስቲያን ብዬሻለሁ። ቤቱ የክርስቶስ ነው። እዛ የጳውሎስ ስጋ የለም፣ እዛ የጴጥሮስ ስጋ የለም። ያለው የክርስቶስ ስጋና ደም ነው። እዛ ያለው ቅዳሴ ላይ የምነሳው ኢየሱስ ክርስቶስ ነው። እዛ ቤት የምንመለከው ክርስቶስ ብቻ ነው። ምንሰግድለት ምናመልከው ክርስቶስ ነው። ተመልከች፣ እዛ ቤት ክርስቲያኖች ሲጠመቁ በስላሴ ስም ነው የሚጠመቁት፣ በጳውሎስና ጴጥሮስ ስም አይጠመቁም። ምሳሌ አድርጌ ስላነሳው ነው ብርሃናተ ዓለም ጳውሎስ ወጴጥሮስን። እዛ ሄደው የሚጠመቁ ሰዎች በክርስቶስ ስም ነው የሚጠመቁት፣ በስላሴ ስም። እዛ ሄደው ስጋዋና ደም የሚቀበሉት የክርስቶስን እንጂ የፍጡር ስጋና ደም የላትም ቤተክርስቲያን የራሱ ካልሆነ በስተቀር። ግን ይታሰባሉ። ቤት በአባታቸው መንግስት እንደ ፀሐይ ይበራሉ፣ ክብራቸው ይገለጣል። ይህንን ደግሞ መጽሐፍ ቅዱስ ነው የሚያዘን። ትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበትን ለጠበቁ ለጃንደረቦቼ ይላል። አሁን ተመልከት፣ ሰንበትን ለጠበቁ ለጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ አለ። በቤቴና በቅጥሬ ውስጥ እዛ ነው የምታሰቡት። አሁን ይሄ የብርሃናተ ዓለም ጳውሎስ ወጴጥሮስ ቤተክርስቲያን መታሰቢያነቱ የእግዚአብሔር የቃል ኪዳኑ ታቦት ስንት ነው? አንድ። እዛ ቤተክርስቲያን ውስጥ ግን ማን ነው የምታሰበው? ቅዱሳኑ። ምን መለከው? እግዚአብሔር። በብርሃናተ ዓለም ጳውሎስ ወጴጥሮስ ስም መታሰቢያ በተደረገ ቤተክርስቲያን ውስጥ እነሱ ይታሰባሉ። መጽሐፍ ቅዱስ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ አይልም? የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው አይልም? አስቧቸው። የት? በመታሰቢያ ስፍራ። ያ ስፍራ የት ነው? የቅድስና ስፍራ ይባላል። ቅዱስ ዳዊት በመዝሙር 129 ላይ በቅድስናው ስፍራ ለእግዚአብሔር ስገዱ ይላል። የቅድስና ስፍራ ላይ ማን ይታሰባሉ? ቅዱሳን። ማን ይመለካል? እግዚአብሔር። ስለዚህ የፍጡር ታቦት የሚባል የለም። ለምንድን ነው የፍጡር ታቦት የለም ብልሽ? የፍጡር መሰዊያ የለንም። እዛ ላይ የምሰዋው የክርስቶስ ስጋና ደም ነው። እነሱ ይታሰባሉ፣ እሱ ይመለካል። ስለዚህ ይሄ መታሰቢያ በቤትና በቅጥር ውስጥ የማይጠፋ የዘላለም ስም እኮ ነው ብለው የማይጠፋ ስም። ጥቂት ወደ ኋላ ብንቆጥር እኮ የብዙ ሰዎች እኮ ከቅድመ አያት ምናምን በኋላ ያሉ ሰዎች እኮ የሉም፣ ተረስተዋል። ከሺህ ዘመናት በኋላ ግን ሐዋርያት ይታሰባሉ። ዛሬ ከሺህ ዘመናት በኋላ ነቢያት ይታሰባሉ። ከሺህ ዘመናት በኋላ እመቤታችንን እናስባታለን። ለምን? በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም ሰጣቸዋለሁ ብለው ክርስቶስ ነው። ስለዚህ መታሰቢያ ነው የነሱ፣ ማምለኪያ አይደለም። እንድታሰቡ ደግሞ ያደረገው ራሱ ክርስቶስ ነው። ለምንድን ነው የምናስበው? ለበረከት። መታሰቢያቸው ለበረከት ስለሆነ ምን ነው። እሺ መምህር፣ ሌላው ምን አይነት አስተምሯል ለመሰሉት? ታቦት እንኳን በምድር በሰማይም ቤት አለ የሚል ትምህርት አለ። ይህስ እንዴት ይታያል? መጽሐፍ ቅዱሳችን ላይ ዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ ይልና የኪዳኑም ታቦት በሰማይ ታየ ይላል። እንግዲህ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ። ቤተ መቅደስ በሰማይ አለ፣ ቤተ መቅደስ በምድር አለ። ቅዳሴ በምድር አለ፣ ቅዳሴ በሰማይ አለ። 24ቱ ካህናተ ሰማይ የምንላቸው አሉ። ስለዚህ የቃል ኪዳኑ ታቦት በሰማይ ታየ ስል ምን ማለት ነው? ይሄ ምድራዊ ስርዓት። አንዳንዶቹ ታቦት ተወስዶ ወደ ሰማይ ሄዶ ነው የለም በምድር ለማለት የሚጠቀሙበት አለ።
እኛ ደግሞ የኛ ክርስቲያን አባቶች በሁለት መንገድ ይተረጉማሉ። አንደኛውና የመጀመሪያው ስርዓተ ምድር በሰማይ መኖሩን ይሄ የኛ ቤተክርስቲያን ስርዓት ሰማያዊ መሆኑን ለማሳየት ነው። መሰዊያው የኛ በምድር ያለው ይሄ መሰዊያው ቅዳሴው ሰማያዊ ነው የሚለውን ማረጋገጫው አንዱ ይሄ ነው። ሁለተኛ እመቤታችን ቅድስት ድንግል ማርያም ናት ብሎ ይተረጉማል። ምን ማለት ነው? እመቤታችን በዚህ ሰዓት በገነት በመንግስተ ሰማያት ያለችው እመቤታችን ብቻ ናት። እመቤታችን ሞታ ተነስታ አድርጋለች። ይሄንን አምኖ መቀበል ሉተር ያምናል። ይሄን በነገራችን ስለ ማርያም ማድረግ ሉተር ያምናል። የሉተር ልጆች ግን ያው በመሃል ጄኔሬሽን ጋፕ ኖሮ እንጂ ሉተር ሌላው ግራ ተጋብቶ ከመንገድ ያወጣ እንጂ እዚህ ቦታ ላይ ያምናል። እመቤታችን ተነስታ ማድረጓን ያምናል። እመቤታችን ሞታለች፣ ሰው ናት፣ ምንም ጥያቄ የለውም። እመቤታችን ተነስታለች። ሞቶ የተነሱ ብዙ ሰዎች አሉ። በልጇ ኃይል ስልጣን እመቤታችን ተነስታለች። ሳይሞቱ ያረጉ አሉ፣ እነ ኤልያስ እነ ኤልሳ። እመቤታችን ግን ሞታ ተነስታ በልጇ ኃይል ወደ ሰማይ አርጋለች፣ ወደ ሰማይ ሄዳለች። የት ነው ያለችው? መንግስተ ሰማያት። ተከፈተ በሰማይ ያለው እግዚአብሔር መቅደስ። የኪዳኑ ታቦት የተባለችው ድንግል ማርያም አለች በሰማይ። ዮሐንስ ያያት ያቺ ታቦት እመቤታችን ናት ብሎ ደግሞ የኛ ክርስቲያን አባቶች ይተረጉማሉ። ሁለቱም ለኛ ቤተክርስቲያን አስተምሮ ልክ ናቸው። መሰዊያ ስርዓቱ ሰማያዊ ነው፣ በምድር አለ። እኛ ለዚህ ነው ቅዳሴ ይሄንን የማርያምን ቅዳሴ እንደሰማችሁ ከጣዕሙ ብዛት የተነሳ አጥንትን የሚያለምል የመላእክትን ቅዳሴ ያሰማችሁ ይላል አባ ሕርያቆስ። አለ ቅዳሴ በሰማይ አለ ቅዳሴ። የኛ ቤተክርስቲያን የቃል ኪዳኑ ታቦት እንግዲህ ቅዳሴ በምድር በሰማይ አለ። እንደዚሁም ደግሞ ሰማያዊውን ስርዓት አባ ሕርያቆስም የነገሩን ከጣዕሙ ብዛት የተነሳ አጥንትን የሚያለምል የመላእክት ቅዳሴ። ስለዚህ ቅዳሴ በምድር አለ፣ ቅዳሴ በሰማይ አለ። እኛ የቻልነውን ያህል አገልግለን በሰዓት የተገደበ ስለሆነ አቅማችንም በዛ አገልግለን፣ ቅዳሴው ግን የማይቋረጥ ነው ሰማያዊ ስለሆነ ማለት ነው። መላእክቱ ሁሉ ጊዜ ቅዱስ ቅዱስ እያሉ የሚቀጥሉት ነው። ስለዚህ በሰማይ የእግዚአብሔር የኪዳኑ ታቦት ታየ፣ ሰማያዊ ስርዓት መሆኑን ለማሳየት ነው። እዚህ ምድር ላይ ያለው ስርዓት ሰማያዊ ነው። ሁለተኛው ቅድም ያነሳውልሽ ነው። አማናዊቷ ታቦት እመቤታችን በሰማይ በመንግስተ ሰማያት አለች የሚለውን የኛ ቤተክርስቲያን አባቶች የሚያስተምሩት ትምህርት እሱ ነው የሚለውን ለማንሳት ነው። እሺ መምህር፣ እንግዲህ ስለ እመቤታችን ማንሳታችን ካልቀረ በሁሉም ቤተክርስቲያን ላይ በመንበረ ታቦቱ ላይ የእመቤታችን ምስል ይደረጋል። ይሄ ነገር ለምንድን ነው? እንግዲህ ምስረ ፍቅር ወልዳ ነው የምንለው ከልጇ ጋራ ያለው የእመቤታችን የቅድስት ድንግል ማርያም ስዕል ነው። ቤተክርስቲያኑ የአቦዬ መታሰቢያም ይሁን የሌሎች ቅዱሳን የሰማዕታት መታሰቢያ ቤተክርስቲያን ይሁን የመላእክትም መታሰቢያ ይሁን፣ ቅድም እንዳልኩሽ ቤቱ የእግዚአብሔር ነው፣ እነሱ ይታሰቡበታል። ከዛ መንበሩ ላይ ያለው ታቦት መሰዊያው የክርስቶስ ስም የተጻፈበት ነው። እዛ ላይ ያለው መስዋዕት ደግሞ ክርስቶስ ነው። ስለዚህ ከክርስቶስ ጋር አብረን የምናገኘው ደግሞ እመቤታችን ቅድስት ድንግል ማርያም ናት። ምን ማለት ነው? እሱ እንግዲህ የሐዲስ ኪዳኗ ኪሩብ ወይም ኪሩቤል ብለን የምንጠራት እመቤታችን ናት። ክርስቶስ በስጋ ተገልጦ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ ፍጹም ሰው ሆኖ ዓለምን ያዳነው ከድንግል ማርያም ተወልዶ እሷ ምክንያተ ድኅነት ናት፣ እሱ ደግሞ መድኃኒታችን ነው ብለን ስለምንገልጥ ያ መሰዊያው ላይ ያለው መስዋዕት የተገኘባት እመቤታችን ቅድስት ድንግል ማርያም ስለሆነች ያንን ለማሳየት በሁሉም ቤተክርስቲያን ላይ ይሄ እየቀረበ ያለው መስዋዕት ክርስቶስ የተወለደው ወይም ደግሞ ጸዋሪተ መንበር ኪሩቤል አሉ መንበሩን የሚሸከሙ፣ እሷ ራሱን ነው የተሸከመችው። ስለዚህ አማናዊት በብሉይ ኪዳን የኪሩቤል ስዕል መሰዊያው አጠገብ እንዲቆም ስርዓት ሰርቷል። ሙሴ ተነግሮታል ከእግዚአብሔር የኪሩብ ስዕል ስለህ አስቀምጥ ተብሏል። ያንን የምትተካ ደግሞ እመቤታችን ቅድስት ድንግል ማርያም ስለሆነች ኪሩቤል መንበሩን ነው የሚሸከሙት። በብሉይ ኪዳን እግዚአብሔር በኪሩቤል ላይ እንደሚገለጥ ብዙ ቦታ ላይ ተገልጧል። አሁን ደግሞ የተገለጠው እንግዲህ ይሄ ምንድነው? ኮምፕሊት ሪቪሌሽን ይላሉ። በህብረ አምሳል ነበረ፣ በህብረ ትንቢት ነበረ፣ አሁን ራሱ መጣ። ቅዱስ ጳውሎስ በብዙ መንገድ በብዙ ጎዳና ለአባቶቻችን ተናገረልና ዓለማትን በፈጠረ በአንድ ልጁ በኩል ነገር አሁን ራሱ እሱ የተገለጠባት ትልቋ ከተማ
እመቤታችን ቅድስት ድንግል ማርያም ስለሆነች መንበሩ ላይ የእሷ ስዕል የኪሩቤልን ተክቶ መንበሩ ላይ በአዲስ ኪዳን የሚቀመጠው ለዚህ ነው። በጣም እናመሰግናለን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ቆዩ።